Voice. Bismillah, wassalatu wassalamu ala rasulillah sallallahu alaihi wasallam. Assalamu alaikum warahmatullahi wabarakatuh. ውድ ነጃሺ ሚዲያ ቤተሰቦች፣ ይህ ነጃሺ ሚዲያ ዘወትር ዓርብ ከ3 ሰዓት ጀምሮ የሚያቀርበው የፈትዋ የጥያቄና መልስ ፕሮግራማችን ነው። እነሆ እናንተን ጥያቄዎች ያልገባችሁን ነገር ሸሪዓዊ ማንኛውንም ጥያቄዎች ልናስተናግድ እዚህ ተገኝተናል። ኢንሻአላህ ከአሁን ሰዓት ጀምሮ የእናንተን ጥያቄዎች የምናስተናግድ ይሆናል። ኢንሻአላህ የፕሮግራማችንን መጀመር ኡስታዝ አብዱልሐሚድ በቲላዋ ይከፍቱልናል ማለት ነው። ኢንሻአላህ እሳቸው እስኪዘጋጁ ድረስ አንዳንድ ነገሮችን ልበል። ነጃሺ ሚዲያ እንደሚታወቀው የተለያዩ ፕሮግራሞችን ይዞላችሁ እየቀረበ ነው። የባለፈው ሮብ የጀመረው አዲሱ ፕሮግራማችን ሴቶቻችን የሚያዘጋጁት ምርጥ ፕሮግራም አልፎ ባለፈው የመጀመሪያ ፕሮግራማቸውን አቅርበዋል። ዘወትር በየ15 ቀኑ የሚቀርብ ይሆናል። ኢንሻአላህ የሚቀጥለው ሮብ ደግሞ የሚኖረው ፕሮግራም የመሻይኾቻችንን ታሪክ የምንማርበት እነሱ እዛ ከፍታ ላይ እንዴት እንደደረሱ የምናይበት ግንዛቤ የምንወስድበት ፕሮግራም ኢንሻአላህ ወደፊት የሚቀጥለው ሮብ የሚቀርብ ይሆናል። ኢንሻአላህ ሁላችሁም እንድትገኙ ጥሪ እናቀርባለን። ያለፋችሁ ምናልባት ያለፈውን ሮብ ያላያችሁ ካላችሁም የነጃሺ ሚዲያ የዩቲዩብ ቻናል ላይ ገብታችሁ ማየት ትችላላችሁ። እስከዛ ድረስ ያው ታፕ ኮፒ ሊንክ ሼር እያደረግን ሪፖስት ያላደረግን ሪፖስት እያደረግን ፕሮግራማችንን እንከታተላለን። ኢንሻአላህ የተለያዩ ፕሮግራሞችም ነጃሺ ሚዲያ ይዞላችሁ ይቀርባል። ኢንሻአላህ ወደፊትም ከዚህ በአማረ መልኩ ፕሮግራሞችን ይዞ ወደ እናንተ ለማድረስ ዝግጅቱን እያጠናቀቀ ነው። ኢንሻአላህ ሁላችሁም የነጃሺ ሚዲያ ቤተሰብ እንድትሆኑ ጥሪ እናቀርባለን። ነገም ኢንሻአላህ ኢንጂነር ሼህ ፈኽሩዲን መሐመድ ቤት ራዚ ቤት የተጀመረው ደርስ በአቂዳ ዙሪያ ያለው ደርስ ነገ የሚቀርብ ይሆናል። 10ኛ ክፍሉ ኢንሻአላህ ነገ ይቀርባል። ሁላችሁም የሼኻችንን ቲክቶክ፣ ቴሌግራም፣ ፌስቡክ ላይ በተከታተሏቸው የተለያዩ ትምህርታዊ ፕሮግራሞችን ለመከታተል ያመቻችኋልና ኢንሻአላህ ፕሮግራማችንን ይቀርባል። እንዲሁም ደግሞ የእሳቸው ደርስ ምናልባት ካልተከታተላችሁ አሁንም እሱም ሁሉም እዛ ዩቲዩብ ላይ ተጭኗል። ነጃሺ ሚዲያ የዩቲዩብ ቻናል ላይ ስለተጫነ እዛ ላይ ሄዳችሁ ማዳመጥ መድጋሚም ምናልባት ሪቫይዝ ማድረግም ከፈለጋችሁ እዛ ላይ መማር መከታተል ትችላላችሁ። ነገ ከ3 ሰዓት ተኩል ጀምሮ በራሳቸው ቤት ፕሮግራማቸውን የሚያቀርቡልን ይሆናል። የዛሬው የፈትዋና የጥያቄና መልስ ፕሮግራማችን አሁን ይጀምራል። ኢንሻአላህ ኡስታዝ አብዱልሐሚድ መድረኩን ይይዙልንና በቲላዋ ፕሮግራማችን ይከፍቱልናል። أعوذ بالله من الشيطان الرجيم ولئن سألتهم من خلق السماوات والأرض وسخر الشمس والقمر ليقولن الله فأنى يؤفكون الله يبسط الرزق لمن يشاء من عباده ويقدر له إن الله بكل شيء عليم ولئن سألتهم من نزل من السماء ماء فأحيا به الأرض من بعد موتها ليقولن الله قل الحمد لله بل أكثرهم لا يعقلون
وما هذه الحياة الدنيا إلا له ولعب وإن الدار الآخرة لهي الحيوان لو كانوا يعلمون. ለቲላዋቸው ኡስታዝ አብዱልሐሚድን ጀዛኩሙላህ ኸይረን ያው በኔትወርክ ምክንያት አስወጣቸው። ኢንሻአላህ የተኮኑ ነገር አላህ አምጣልን። ፕሮግራማችንን አሁን እንጀምራለን። ታፕታፕ ኮፒ ሊንክ እያደረጋችሁ ያው ሪፖርትም ስለሚኖር ኮፒ ሊንክ እባካችሁን አደራችሁን ሁላችሁም ባላችሁበት ሰላት እያደረግን ዚክር እያደረግን ኮፒ ሊንክ እያደረግን እየተቀማመጥን ጥያቄዎቻችንን እንሰማለን ማለት ነው ኢንሻአላህ ተዓላ። አሁን ሰዓት ጀምሮ ጥያቄ ያላችሁ አንድ ቁጥርን እየጻፋችሁ እየገባችሁ መጠየቅ ትችላላችሁ። መግባት ያልተመቻችሁ መናገር ያልተመቻችሁ ካላችሁ ደግሞ በቴክስት ላይ ኮሜንት ላይ ብትጽፉልን እኛ ወደናንተ ወደ ሼኻችን ጥያቄዎቻችን ፎርዋርድ አድርገን እንግዲህ ምላሽ የምታገኙ ይሆናል። ከአሁን ሰዓት ጀምሮ አንድ ቁጥር እየጻፋችሁ መግባት ትችላላችሁ። ይህን ፕሮግራም ሌሎችም እንዲከታተሉ ተደራሽነቱም እንዲሰፋ ለሼር ብታደርጓችሁ ለጓደኞቻችሁ ለወዳጆቻችሁ ሼር ብታደርጉ ከአጅሩ እናንተም ተካፋይ ትሆናላችሁ ማለት ነው። መርሐባ። ከባለፈው ሳምንት የተወሰኑ ጥያቄዎች መጥተው ነበረ። ያሳደርናቸው ጥያቄዎች ነበሩ። በሰዓት ጥበት ምክንያት ኢንሻአላህ ከዛ እንጀምራለን። የመጀመሪያው ጥያቄ የሚሆነው ኢንሻአላህ ሸውቼ በቴሌግራም የመጣልን ጥያቄ ነው። አንድ ጥያቄ አለ። የሱና ጾም ማለትም የሱና ጾም ብንጾም ማለትም ይሄ ሰኞና ሐሙስ የሚጾመው ጾም የሰኞ ዕለትን ረሱል አለይሂ ሰላቱ ወሰለም ስለተወለዱ ነው። ሐሙስን ምን ጾምበትን ምክንያት ቢነግሩን የሚል ጥያቄ ነው። ሸውቼ መርሐባ። ቢስሚላሂ الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد إخوة الإيمان والأخوات السلام عليكم ورحمة الله وبركاته ኢንሻአላህ ነብያችን አለይሂ ሰላቱ ወሰለም ሰኞ የሚጾሙበትን ምክንያት ሲጠቅሱ አንደኛ የተወለዱበት ነው። ሁለተኛ ደግሞ በእሳቸው ላይ ወህይ የወረደበትና ሌላው ደግሞ የተላኩበትም እንደነበረ ያስታውሳሉ ማለት ነው። በሌላው ሐዲስ ላይ ደግሞ ነብያችን አለይሂ ሰላቱ ወሰለም ሰኞና ሐሙስን በአንድ ላይ ሲያነሱ በሐዲሳቸው ላይ እንደገለጹት ስራዬ እኔ ጾመኛ ሆኜ ወደ አላህ ሱብሓነሁ ወተዓላ ዘንድ መቅረቡን እወዳለሁኝ ብለው ምክንያት አቅርበዋል ማለት። ስለዚህ የሐሙስን ጾም የነብያችን አለይሂ ሰላቱ ወሰለም የሱና ጾም ነው። ወላኪን ግን እዚህ ጋር በነብያችን ሱናነቱ እንዳለ ሆኖ ምክንያት የተጠቀሰው ምንድነው? ስራቸው እሳቸው ጾመኛ ሆኖ ጾመኛ ባሉበት ሁኔታ የሐሙስ ስራ ስለሚቀርብ ወደ አላህ ሱብሓነሁ ወተዓላ ዘንድ ስራው መቅረቡን ጾመኛ ሆኖ እንዲያገኙ ያን ስለሚወዱ ስለሚፈልጉ መሆኑን ጠቅሰዋልና የኸሚስ ጾም አንደኛው ምክንያት ይሄ ነው ማለት ይቻላል። ከሐዲሱ አንፃር ይሄን ነው የምንረዳው ማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፕሮግራማችን አሁንም ይቀጥላል። ጥያቄዎቻችሁን አንድ ቁጥር እየጻፋችሁ እየገባችሁ ወይም ኮሜንት ላይ ብታሰፍሩና እኛ ለሸኻችን ጥያቄያችሁን የምንጠይቅ ይሆናል። ኬሚካል ዞን የሚል ወንድም ባለፈው ሳምንት በኮመንት ከጠየቀው ጥያቄ አንዱ ጀዋረል ፈርድ በአህለል ሱና ወልጀማ እይታ እንዴት ነው ዘርዘር ቢያደርጉልን የሚል ነው። ሼኾች መርሐባ። አላህ ሱብሓነሁ ወተዓላ ሁሉንም የፈጠረ ነው። ጀዋረል ፈርድ ተብሎ የሚጠራውንም የፈጠረ ነው። ጀዋረል ፈርድ ማለት ያው ልክ ሳይንሶቹ ላይ እንዳለው አንድ ነገር ተከፋፍሎ ያ ማቴሪያል መጨረሻ ላይ መከፋፈል የማይችልበት ደረጃ ሲደርስ እሱ ጀውሃረል ፈርድ ተብሎ ይጠራል ማለት ነው። ከዛ ከጀውሃርነት በኋላ ደግሞ ወደ ምን ሊያድግ ይችላል? ወደ ጅስም ሊያድግ ይችላል። ጅስም የሚባለው ሁለትና ከዚያ በላይ የሆኑ ጀውሃሮች በአንድ ላይ ሲገናኙ ጅስም ተብሎ የሚባል ትርጓሜ ይኖረዋልና ጀውሃረል ፈርድ ብለው ዑለማዎቹ ሲጠቅሱ ኢማሙ ራዚም አልመሳኢሉል ኸምሱን በሚባለው ኪታባቸው ላይ ሌላም ቦታ ላይ ተጀዙ ወይም ደግሞ መከፋፈል የሚባል ደረጃ የማይደርስ የነበረበት የመጨረሻ የማቴሪያሉ ጥግ የደረሰ ጊዜ ያ ምን ይባላል ማለት ነው? በጣም አነስተኛው የዛ የማቴሪያሉ የተገነባበት ክፍል ጀውሃር ተብሎ ይጠራል ብለዋል። ስለዚህ ዋናው ጉዳይ ምናልባት ሰፊ ርዕስ ይኖረዋል ከተለያየ ጉዳዮች አንፃር
ነገር ግን ተከፋፍሎ አንድ ማቴሪያል የትኛውም ሊሆን ይችላል ከዛ መከፋፈል ከማይችል ነገር መጨረሻ ላይ ይደርሳልና ያ ኢንዲቪዚብል የሆነው መከፋፈል የማይችሉ ደረጃ ጀውሃር አልፈርድ ብለው ይጠሩታል። ይሄ ነው የተቀመጠው። ስለዚህ ሳይንሳዊ ጉዳይም እንዲሁም ደግሞ አቂዳዊ ጉዳይ ላይ በስፋት የተጠቆመ ነው። ይህን ሐሳብ ነው ጀውሃር አልፈርድ ብለው የሚጠሩት ማለት ነው። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይረን ሼኻችን ለጥያቄዎቻችን ምላሽ እየሰጣችሁ ስላላችሁ የነጃሺ ሚዲያ ዘወትር አርብ ከ3 ሰዓት ጀምሮ የሚቀርብላችሁ የፈትዋ የጥያቄና መልስ ፕሮግራማችን ነው። ጥያቄዎቻችሁን እያስተናገድን እንገኛለን። ከባለፈው ሳምንት የመጡ ጥያቄዎችን እያስተናገድን ነው። ጥያቄ ያላችሁ አንድ ቁጥርን ጻፉ ወይም ገስት በመላክ ሞዴሬተሮቻችን ያስገቧቸዋል። እንዲሁም ወይም ደግሞ ካልተመቻችሁ ኮሜንት ላይ ብታሰፍሩት ጥያቄዎቻችሁን የምናስተናግድ ይሆናል ኢንሻአላህ። ፕሮግራማችን አሁንም ይቀጥላል። አሁንም ከባለፈው በኮሜንት ከሰፈሩ ጥያቄዎች ላይ ነው። ዋሽንግተን የሚል የቲክቶክ ስም ያለው ወንድማችን ወይ እህታችን ነጃሺ ሚዲያዎች አሰላሙ አለይኩም ነው። እስቲ ስለ መንዙማ ላይ ያሉት እስቲጋሳ በደንብ ንገሩን ግልጽ አድርጋችሁ ይላል ሸሆቼ። መርሐባ እስቲጋሳ ከመንዙማ ጋር ብቻ የሚገናኝ ጉዳይ አይደለም። የሁክሙ ጉዳይ ደግሞ እስቲጋሳን መሰረት አድርጎ የሚወሰደው ያው የፍቅህ መስአላ ነው። እስቲጋሳ ማለት ያው እርዳታ መጠየቅ የሚል ነው። እርዳታ መጠየቅ ደግሞ የትኛውም ሰው ቢሆን ለምሳሌ ሰዎች በተቸገሩበት ጊዜ ሌላን ሰው እርዳታ ሊጠይቁ ይችላሉ። ይሄም እስቲጋሳ ተብሎ ይታወቃል ማለት ነው። እስቲጋሳ ተብሎ ሲባል እኛ እንደሚታወቀው عند اهل السنه والجماعه اهل السنه ዘንድ እስቲጋሳ ብለን የምንጠራው ሌሎች ባዕድ አምልኮች ሰዎች የሚፈጽሙትን ተግባር አይደለም። እስቲጋሳ ብለን የምንጠራው ባዕድ አምልኮ ላይ የሚደረጉ ሌሎች ነገሮች ሙስሊሞችን የሚወክል ስላልሆነ ማለት ነው። ነገር ግን እስቲጋሳ ሲባል ግን ነብያችን ራሳቸው አለይሂ ሰላቱ ወሰለም ምን ብለዋል? ወከዛሊካ ኢማሙ ነወዊ አልአዝካር በሚባለው ኪታባቸው ላይ እንደጠቆሙት አንድ ሰው መንገድ ላይ እየሄደ ምናልባት እሱ የያዘው አንዱ የቤት እንስሳ ማለት ነው ያመለጠው ጊዜ ባዶ ሜዳ ላይ ከሆነ ምን ብለው ይጣራል? ነብያችን አለይሂ ሰላቱ ወሰለም ያ ዒባደላህ ኢህቢሱ እናንተ የአላህ ባሮች ሆይ ያዙልኝ ይችን የምታመልጠውን አንድ ከሱ ዘንድ ያመለጠችውን ግመል የምትሆን ትችላለች ሌሎችም የቤት እንስሳዎች ማለት ነው ያዙልኝ ብለው ነብያችን አለይሂ ሰላቱ ወሰለም ተናግረዋል። እዚህ ጋር ሰውየው የሐሳቡን እየገለጸ ያለው ምንድነው እርዳታ እንዲመጣለት ከመፈለግ አኳያ ነው። አፉ ላይ ደግሞ የአላህ ባሮች የሚል የአላህ ባሮች አላህ ዘንድ ቦታ ያላቸው ሰዎችን ቦታ ያላቸው ፍጡራኖችን ነው እያነሳ ያለው ማለት ነው። ከዚህ አንፃር ሰዎች የተለያየ ጥያቄ ሊያነሱ ይችላሉ ማለት ነው። ይሄንን ነው እስቲጋሳ ብለው ዑለማዎቹ የሚጠሩት። ከዛ ውጭ ደግሞ አልእስቲጋሳቱ ሽርክያ ብለን ደግሞ ምንለዋለን። ይሄ ሙሽሪኮች ደግሞ የሚያደርጉት እስቲጋሳ ይሄ ሙስሊሞችንም ሱፊያዎችን የሚመለከት ጉዳይ አይደለም። ለምንድን የባዕድ አምልኮ ሰዎችና ሙሽሪኮች እስቲጋሳ የሚያደርጉበት መንገድ ስለሆነ ማለት ነው። ይሄም ደግሞ ለዛ እስቲጋሳ ለሚያደርጉት የዒባደላህ ብለው ሳይሆን የሚሉት ልክ እንደ ፈጣሪ ይጋራል አላህ Subhanahu Wa Ta'ala ዓለማትን የሚያስተዳድረው ሌሎች ተጋሪዎችም አሉት ብለው በማመን እነዚህ እምነታቸው ሙሽሪኮች የነበሩ ሰዎች ናቸው። ምን የሚያደርጉ ማለት ነው ሁበልን የመሳሰሉትን ጣዖታት እርዳታ ሲጠይቁ ያሉት። እነዚህ እርዳታ መጠየቃቸው በተለያየ ጉዳይ ሊሆን ይችላል። ወላኪን ግን ሁሉን የሚያደርገው ደግሞ አላህ Subhanahu Wa Ta'ala መሆኑን ደግሞ በጣም መከራ ያጋጠማቸው ሰዎች ጊዜ ምን መፍትሄ ሲያጡ ደግሞ የዓለማቱን ፈጣሪ አላህ Subhanahu Wa Ta'ala እርዳታ እንደሚጠይቁ ቁርአን ላይ ተገለጻለ ማለት ነው። ስለዚህ እነዚህ ሙሽሪኮች የሚያደርጉትና ወከዛሊክ ደግሞ አላህ ዘንድ ያማልዳሉ ወይም ደግሞ አላህ ዘንድ ቦታ አላቸው ብለው የሚያምኑት የተለያዩ ጣዖቶችን እንዲሁም ደግሞ አላህ Subhanahu Wa Ta'ala ፍቃድ አላቸው ሳይባሉ በማማለድ ማለት ነው እነሱን የሚያነሱትን የሆኑትን ሙሽሪኮች የሚመለከት አይደለም። ይሄ ሱፊያዎችን ዑለማዎችን የሚመለከት አይደለም። ከዛ ውጭ ግን ብዙ አይነት አገላለጾች አሉ። ለምሳሌ መንዙማን በተመለከተ መንዙማ ላይ ብዙ ቃላቶች ሊወሱ ይችላሉ። እነዚህ መንዙማዎች አንደኛ መወሳት ያለበት ሙሂብ የሆኑ ሰዎች የጻፏቸው ከሆኑ አህሉ ሱና የነበሩና ትልልቅ ዑለማዎች የጻፏቸው የነበሩ መንዙማዎችን ነው። መንዙማ ሲባል ያው ግጥሙን ነው የምናውቀው። ከዛ ግጥም በዜማ ሲባል ማለት ነው ነሽዳ ይባላል። ዜማው ነሽዳ ተብሎ ይጠራል። እዛ ላይ የሚወሱ አንዳንድ ተግባሮች ያንን ሰውየው እንደሚረዳው ወይም ደግሞ አንዳንድ ሰዎች አረበኛ ጉድለት አንፃር የሚያነሱትን ሐሳብ አይወክልም። ለምሳሌ ያ ረሱላህ አልመደድ የሚለውን ቃል ብንወስድ ያ ረሱላህ አንተ የመልእክታችን ነብያችን አለይሂ ሰላቱ ወሰለም ካወሳ በኋላ ምንድነው ያለው?
አልመደድ የሚለው በብዙ ትርጉም ሊተረጎም ይችላል። አንተ አልመደድ አንተ ከአላህ Subhanahu Wa Ta'ala ዘንድ ለዚህ ዓለም መልካም የሆነ ጭማሪ ተደርገህ የተላከነ የሚለውን ነው የሚወክለው። ስለዚህ በቀጥታ ያ ረሱላህ ስላለ የሰውዬ ረሱልን እያመለከ ነው ብሎ መደምደም አይቻልም። ምክንያቱም ሙስሊሞች እንደሚያውቁት ነቢያችንም ሆነ ሌሎቹም ፍጡራኖች ፍጡር እንደሆኑ ስለሚታወቅ ማለት ነው። ከአላህ Subhanahu Wa Ta'ala ውጭ ደግሞ በሆነ መልኩ ደግሞ አንዳንድ እገዛዎችን መጠየቅ ደግሞ ራሳቸው ነቢያችን አለይሂ ሰላቱ ወሰለም ይህን አረጋግጧል። ወከዛሊክ በሌሎች በኩል ለምሳሌ ምን አልባኒ ራሱ መጨረሻ አካባቢ ላይ ኢማም አህመድ ይህንን ስለሚፈቅዱ ይህም ይቻላል የሚል ቋንቋ አራምደው ነው የሞቱት። ይሄ ከአሻዒራዎችም ከማቱሪዲያዎችም ውጭ ያሉ ሰዎች ማለት ነው። ስለዚህ ይህንን ሐሳብ ማንሳት ይቻላል እና በመንዙማ ላይ የሚስተላለፉ ነገሮች ሁሉ አንዳንዶቹ የሁባቸውን ጥግ የሚያሳዩበት ነው። ለምሳሌ አንድ ነገር ከተመኘህ ያንን ሐሳብ ታነሳዋለህና ማለት ነው። አጥር አድርጎ ለመናገር ያክል ሐሳቡ እንዴት ነው ተስዊር የሚደረገው ለሰዎች አእምሮ ቅርብ እንዲሆን ዘንድ ማለት ነው። ለምሳሌ አንድ ከተማ ላይ የሆኑ ትልቅ ሼኽ ይኖራሉ። እሳቸው አላህ ዘንድ የቀረቡ ሰዎች ናቸው ተብሎ በዙሪያቸው ባሉ ሰዎች የሚታመኑ ይሆናል። ከዛ በኋላ በወቅቱ ለአንድ ከተማ በኸይር ነገር ችግር የማይገጠማት እያሉ ዱዓ ሊያደርጉ ይችላሉ። እሳቸው ካለፉ በኋላ ለምሳሌ የሆነ መከራ ቢመጣ ሬ ከለ ሼኽ ያለ ሰውየው ቢል ሼኽየውን እያመለከ ሳይሆን በዛ ጊዜ የነበረው ዱዓ ችግር ከመምጣቱ በፊት የነበረውን ነገር አላህ Subhanahu Wa Ta'ala የተለመነበት ስለሆነ እሳቸው ያደረጉትን ጌታዬ ሆይ እኛ እንዳያገኝም በዛ ዱዓ እንድንጠበቅ ብሎ አላህ መጠየቅ ነው። የቃላት አጠቃቀሙ ብቻ ነው በከለ ሼኽ ያለ የሚለው አገላለጽ የሚመጣው እንጂ ማለት ነው። ከዛ በኋላ ያንን ዱዓ አስታውሶ ማድረግ ነው። ለምን በተለያዩ ስራዎቻቸው ኢስቲጋሳ ማድረግ ወይም በእነሱ ዱዓ ማድረግ የታወቀ ነው። ሐዲስ ላይ 3 ሰዎች ተገልጸዋል እንደሚታወቀው። ከነዛ ሰዎች መካከል በሰዓቱ እንዲህ ነገር ይገጥመናል ብለው ገይብ የሚያውቁ ሰዎች አልነበሩም። ወላኪን ግን በወቅቱ ኸይር የሰሩትን ነገር አውስተው ሲያነሱ የተዘጋባቸው ዋሻ ተከፍቶላቸዋል ማለት ነው። ይህም ራሳቸው ነቢያችን አለይሂ ሰላቱ ወሰለም የጠቀሱት ነው። ስለዚህ ኢስቲጋሳ ሲባል እነሱ ሌሎች ደግሞ አንዳንድ ራሱ ሸርጥ አስቀምጠው ይፈቅዳሉ። ለምሳሌ ሰውየው በሚችለው ከሆነ ማገዝ የሚችል ከሆነ ዱንያዊ ጉዳይ ከሆነ የሚመሳሰሉትን ሐሳቦች ሲያነሳ ተስተውሏል። እንዲሁም ደግሞ ሐይ ከነበረ የሚል ሸርጥ አስቀምጧል። በእርግጥ ይሄ ማንኛውም ሐሳብና ሸርጥ ሸሪዓ እስካልደገፈው ድረስ ከነቢያችን አለይሂ ሰላቱ ወሰለም እስካልተገኘ ድረስ እንደዛ ነው ብሎ መውሰድ አይቻልም። ምክንያቱም ሐይም ራሱ ሆኖ የሚጠቅም ማንንም የለም አላህ Subhanahu Wa Ta'ala ነው እንጂ ጠቃሚ የሚጎዳም የለም። ሐይም ቢሆን አላህ Subhanahu Wa Ta'ala ነው እንጂ በዛ ነገር ትጎዳበታለህ ካለው የሚለው ተውሂድ ጋር ስለሆነ እኛ የምናምነው ሐይና መይት መሆኑ ጋር የሚያያዝ ጉዳይ አይደለም። ነገር ግን ሰውየው አላህ ዘንድ ደረጃ አለው ቦታ አለው ወይ ብሎ ሲታመን ነው የሚገለጸው። ለዛ ነው ነቢያችን አለይሂ ሰላቱ ወሰለም መንገድ ላይ ያመለጣቸው ጊዜ እንስሳ ማለት ነው ከእጃቸው አፈትልኮ እንበሉን ያሉት ራሳቸው ነቢያችን ያ ዒባደላህ በሚል ነው ያሉት። እንግዲህ ራሳቸው ነቢያችን ሽርክ አያስተምሩም ያ ዒባደላህ በሚል ነው የገለጹት። ወከዛሊክ ዋቢል ሶይብ በሚባለው ኪታብ ኢብኑ ቀይም ማለት ነው እንዲሁም ደግሞ ኢብኑ ተይሚያም ጭምር አደቡል ሙፍረድ በሚባለው ኪታባቸው ኢብኑ ዑመር እግራቸው የተያዘ ጊዜ እግራቸውን እንደ ሽባ ህመም ያመማቸው ጊዜ አንድ ሰው ጠየቃቸው። ምን አላቸው? እዝኩር አሐበ الناس ኢለይከ አንተ ዘንድ በጣም ተወዳጅ የሆነውን ሰው አውሳላቸው። በጣም ፍቅር ስለነበራቸው ያን ፍቅር ከውስጣቸው ያ ሙሐመድ ብለው ነብያችን አለይሂ ሰላቱ ወሰለም አነሱ። ይሄን ደግሞ ኢማሙ አልቡኻሪ ራሱ አደቡል ሙፍረድ በሚባለው ኪታባቸው ላይ የዘገቡት ነው። ነገር ግን በሚያስገርም ሁኔታ ኢብኑ ቀይም ኪታባቸው ላይ አልዋቢል ሶይብ አንድ ሰው እግሩ የደነዘዘ ጊዜ የሚለው ዚክር ብለው ነው የጠቀሱት በነገራችን ላይ። ስለዚህ ነቢያችን አለይሂ ሰላቱ ወሰለም ካለፉ በኋላ ነው ይህን ነገር እያወሱ ያሉት። ስለዚህ ሱሐባ ላይ ደግሞ እኛ የምናምነው አምልኮ እየፈጸሙ ነው ብለን አናምንም። በነቢያችን አለይሂ ሰላቱ ወሰለም እንደዛም የለም። ወላኪን እነዚህ አገላለጾች ግን ቃላዊ አገላለጾች ሆነው ነገር ግን ተውሂድን በሚጋጭ መልኩ አልመጡም። ለምሳሌ ጅብሪልን ብንወስድ ልጅ ልሰጥሽ ነው ያለው የሚለውን ቃል እናገኛለን። ልጅ ልሰጥሽ የሚለው አላህ Subhanahu Wa Ta'ala እንደሚሰጥ ሁሉም ያውቃሉ፣ መርየምም ሌላውም ጅብሪልም ማለት ነው። ወላኪን ግን ቃሉን መጠቀሙ የሽርክ ቃል ቢሆን ኖሮ ወይ ደግሞ ተውሂድን የሚነድን ቢሆን ኖሮ ቁርአን ላይ አላህ Subhanahu Wa Ta'ala ያንን አይጠቅሰውም። ሙስሊሞችን በሚያስተምርበት መልኩ የሱን ሀያልነት በሚያጠቅስበት በኩል የተገለጸ ስለሆነ ማለት ነው። ወላኪን ግን በአላህ ፈቃድና እስከሆነ ድረስ የተለያዩ ነገሮችን እንደዚህ አይነት ሐሳቦች መነሳታቸው ሰውየውን ከማምለክ ጋር ወይም ደግሞ ሰውየው ፈጣሪ ነው ከማለት ጋር ወይም ደግሞ የፈጣሪ ማንነት ከመግለጽ ጋር የሚያገናኘው ጉዳይ የለም። ነገር ግን እንደማንኛውም ሰበብ አድርጎ ሊጠቀሙ ይችላል የሚል ነው። ሌላው ደግሞ ረሱላህ ወይ እንደዚህ ብለው የሚናገሩት አንዳንድ ግጥሞች ላይ ደግሞ አኺራ ላይ ያላቸው ምኞት ነው። ማለትም በሸፋዓ እንዲሆናቸው። ምክንያቱም መቃም አልመህሙድ የሚባለው ታላቁን ኢማም ማለድ የሚባለው ለነቢያችን አለይሂ ሰላቱ ወሰለም የተሰጠው። ይህ ብቻ ሳይሆን አንዳንድ ሰዎች ሸርጥ በሚያስቀምጡበት መልኩ ሳይሆን ነብዩ አደምን ጭምር ሰዎች ይለምኗቸዋል አባታችን ናቸው ብለው
በዚህ ጭንቅ ላይ ከአርሽ አላህ ሱብሓነሁ ወተዓላ ሲሰበስባቸው ማለት ነው። የዛ ላይ ሄደው ነብያችን አለይሂ ሰላቱ ወሰለም ሁሉም ነብያቶች እንቢሉና ግን ረሱላችን አለይሂ ሰላቱ ወሰለም ሱጁድ አድርገው ዱዓ ያደርጋሉ። የዛ ጊዜ ሰዎች በጨነቃቸው ጊዜ አንቱ ከአላህ ጋር አስታርቁም ብለው ማለታቸው ይሄ ማለት ለአላህ ሱብሓነሁ ወተዓላ የሚገባውን አምልኮ ውድቅ አድርገዋል ማለት አይደለም። ይሄ ደግሞ ሽርክ ቢሆን ኖሮ ነብዩላህ አደምን ሐሳቡን ራሱ አይቀበሉትም ነበረ። ሐዲሱ ላይ ራሳቸው ነብያችን አለይሂ ሰላቱ ወሰለም እንዳስተላለፉት ከመቀበልም አልፎ ለሌሎችም ደግሞ ያስተላልፋሉ። መጨረሻ ላይ ለነብያችን አለይሂ ሰላቱ ወሰለም ይደርሳል። ከዛ ከአርሽ ስር ጎንበስ ብለው ዱዓ ያደርጋሉ። በዚህ አማካኝነት አላህ ሱብሓነሁ ወተዓላ ሰዎችን ከዛ ካሉበት ጭንቅ አኺራ ላይ ሰዎች ሲሰበሰቡ ማለት ነው ይወጣሉ ማለት ነው። ይሄንን ተገልጿል። ቁርአንም ላይ ደግሞ የተገለጸ ትልቅ ሸፋዓ እንዳላቸው ግልጽ ነው በቁርአን ላይ እንደተጠቆሙ። ስለዚህ እነዚህ የመሳሰሉ ቃላቶች በአኺራም ይሁን በዱንያ ሰዎች ላይ ሙስሊሞች ላይ ካዩዋቸው ያንን ሰው ከማምለክ ጋር የሚያያዝ ነገር የለውም። ደግሞ ሱፐርማን ነውና የሆነ ነገር አለው እና የሆነ ፈጣሪ ዘንድ ተገዳዳሪ ነው የሚልም እምነት ይዘው አይደለም። ወላኪን እንደ ሰበብ ግን ሰዎች ሊያደርጉት ይችላሉ። ትልልቅ የአላህ ባሮችን እነሱ ኸይር ነገር ላይ ናቸው፣ አላህ ዘንድ ቦታ አላቸው ብሎ ማመኑ ነው መጀመሪያ እንደሚያደርገው። ድርጊቱ በኋላ የሚመጣ ነው፣ ቃሉ በኋላ የሚመጣ ነው። ስለዚህ ሰውየው ሳያደርገው እንደዛ ብሎ ማሰቡ ራሱ ከተውሂድ ጋር የሚጋጭ ነገር አይደለም። ወከዛሊክ ደግሞ በተግባር ደግሞ ሲናገረው ራሱ ሽርክ ነው በሚል ጉዳይ አይደለም እንረዳው። ለምን ራሳቸው ነብያችን አለይሂ ሰላቱ ወሰለም ያ ኢባደላህ በሚል ሐዲሱ ተወስቷል። ወከዛሊክ ኢማም ነወዊ ተለላቅ መሐዲሶችም ሐዲሱን ጠቅሰውታል። ኢማም አህመድም የተጋሩት ነው። ወከዛሊክ በሰለፊያ ነን በሚሉ ሰዎች በኩል ደግሞ ነን በሚሉት ሼኽ አልባኒ ደግሞ ይህም እንደሚቻልና ትክክል እንደሆነም ገልጸዋል። ስለዚህ ሰውየው ይህንን አላህ ዘንድ ቦታ አላቸው በሚል ኸይር ነገር በመመኘት ከአላህ ሱብሓነሁ ወተዓላ መጠየቅ ከሽርክ ጋር የሚገናኝ አይደለም። መንዙማም ላይ ደግሞ እንደዚህ አይነት ሐሳቦች ከተገኙ ነብያችን ያላቸውን ሑብ አኺራ ላይ ያላቸውን ቦታና ሸፋዓ ምኞት ያስቀምጡበት ነው። አንድ ሰው ካላገኘው እንትና ሆይ ብለህ ልትገጥምለት ትችላለህ። ስለሱ ያለህ ምኞት ታስቀምጣለህ። እሱ ዘንድ ደግሞ ያለውን ክብርና ቦታ ደግሞ ትሰጣለህ። ይሄ ነው ያለው። ሱሐባዎችም በዛ መልኩ ሲገጥሙ ስለነበር በኋላ የሚመጡ መሻይኾች እንደዛ አይነት ግጥሞች እናገኛለን ማለት ደረጃቸውን ነው የሚገልጸው። ሌላኛው ደግሞ ሰውየው ሲገነዘብ ችግር ነው። አንዳንድ በዚህ ጉዳይ ላይ መንዙማ ላይ የጻፉ ሰዎችን ኪታብ ስናይ በጣም ነው የአረብኛ ክፍተቶች ናቸው የምናየው። ምክንያቱም ያ ረሱላህ አልመደድ የሚለውን በተለየ ስህተት በሆነ መልኩ አረበኛውንም ሂደቱንም ተረድተው ይህ ማለት እኮ እንደዚህ ነው፣ ስለዚህ ነብያችን እንደዚህ ነው በሚል የራሳቸውን ጥልፍልፎች አእምሮቻቸው ላይ የሚያስቀምጡትን በተለይ ተውሂድ እናስጠብቃለን በሚል በሌላ ዓላማ በመያዝ የአረዳድ ችግር በመፍጠር ሰዎች ላይ ፍርድ እንዲፈረድ የማድረግ ወይ ሰዎች እንደዛ አይነት ሐሳብ እንዳላቸው ለማስመሰል የተሄደበት ርቀት አለ። ስህተት ነው የሚሆነው። ምናልባት አስፈላጊ ከሆነ ኡስታዝ ሐሰን ታጁ የጻፉት ኪታብ አለ ስለዚህ ጉዳይ ላይ መጨረሻ አካባቢ ላይ ስለ መውሊድና ምናምን የመሳሰሉትን ሲጽፉ ስለ ተወሱል አካባቢ ላይ ግልፈቶች ብለው ካነሱ መካከል ያ ረሱላህን መደድ በምን መልኩ ተተርጉሞ ምን አይነት መልካም ትርጉም እንዳለው አረጋግጠዋል ማለት ነው። ስለዚህ ዑለሞች የሚሉት ደግሞ በዛ ልክ ነው፣ አረዳዱም በዛ ልክ ነው የሚለውን ነገር እንድንረዳ ነው። ከዛ ውጭ ግን ሰውየው የሚተነትንበት መንገድና የሚያስቀምጠው የግለሰቡ ሐሳብ እንጂ መሻይኾቹ ሙራዳቸው ያ ነው ብሎ ማለት አይቻልም። ሐሳቡም በዛ ልክ አይሆንም ማለት ነው። ሐሳቡ ይሄ ነው የሚሆነው። ኢንሻአላህ ግልጽ እንደሆነ ተስፋ አደርጋለሁ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼኻችን መርሐባ ዝርዝር ያለ ማብራሪያ ሰጥተውበታል። ኢንሻአላህ ከዚህ ጋር በተያያዘ ምናልባት መውሊድም እንደመሆኑ መጠን የተወሰኑ ምክሮችን ወደ በኋላ ይሰጡናል ኢንሻአላህ እንዴት ማሳለፍ እንዳለብን፣ እንዲሁም ደግሞ ከመንዙማ ጋር በተያያዘ መውሊድ ላይ ከሚከበሩ አከባበሩ ላይ እክትላጥን በመሰረት ያደረገው አንዳንድ ቦታዎች ላይ ይስተዋላልና እቺን ሐሳብ ምናልባት ነክተውት ቢያልፉ ሼኻችን። መርሐባ። ይሄ ጉዳይ ያው በመጀመሪያ ደረጃ እንደሚታወቀው ኢብኑ ሐጀር ሲናገሩ ቢድዓ ሐሰና ብለን ስንለው አሉ ይሄን ጉዳይ መልካም መሐሲኖችን ያካተተው ነው። መሐሲኖች ካልተካተቱበት እንደዛ አይሆንም የሚል ወኢላ ፈላ የሚል ቃል አስቀምጠዋል። ስለዚህ ሸሪዓው እንደሚያስቀምጠው እስልምና ላይ ክልክል የሆኑ ጉዳዮችን ሰዎች ሊጠነቀቁ ይገባል። ምናልባት የሰዎቹ የተግባሮቹ ሰዎች ፍጹምነት ላይ ሆን ይችላል። እንዲሁም ደግሞ ያን ሁሉ ህዝብ መቆጣጠር ማስተካከልም ላይቻል ይችላል። የተለያዩ ዑድር የተለያዩ ቦታዎች ላይ ሊገኙ ይችላሉ። ወላኪን ግን እንደዚህ አይነት ጉድለቶች ግን መስተካከል አለባቸው። እስልምናም መሻይኾቹ ራሱ ወልድ የሚያከብሩበት በዚህ አይነት መልኩ እንደሆነ ሊታወቅ ይገባል። ለምስክርነት ያክል ኢዕላሙል አውሊያ ኪታብ ላይ ብንሄድና የአባ ስበርን ታሪክ ማለት ነው የእሳቸውን ታሪክ ብናወሳ እዛ ላይ መውሊድ እንዴት እንደሚያደርጉ አዝካር እንዴት ሲባል እንደነበረ በዝርዝር ሁኔታ አስቀምጠዋል።
ስለዚህ የመውሊድ አከባበራቸው በጣም ረሱላችን አለይሂ ሰላቱ ወሰለም ማውሳት እንዲሁም ቁርአን መቅራት የመሳሰሉትን ኸይር ነገሮች ማንሳት እንደሆነ ከመሻይኾች ማየት ይችላል። የዑለሙ ለግቢያ ማለት የመሻይኾችን በአልፋቤት በማስቀመጥ የተለያዩ መሻይኾችን ታሪኮቻቸውን ህይወቶቻቸውን የተዘገበውን የቀሩበትን አጠቃላይ የተገለጸበት በጥቅሉ የሁሉም ሰፋፊ ኪታብ ቢያስፈልገው ብዙ ነገሮችን ያካተተ ነው። ስለዚህ በዛ አይነት አካሄድ ነበር የሚያከብሩት። ለምሳሌ ካስፈለገ ትልልቅ መሻይኾችም ይሄን ለማስተካከል ያደርጉ ነበር። ለምሳሌ ጀማ ንጉስ የሚባለው ዋናው መውሊድ የሚከበርበት ኢትዮጵያ ውስጥ ከተጀመሩ መካከል ማውሳት ቢቻል እዛ ላይ የነበሩ ትልልቅ መሻይኾች ለምሳሌ ጋቴሪ የሚባሉት ማለት ነው ሼክ መሐመድ ሱልጣን ብዙ ሰዎች በጋራ አንድ ላይ ኢማም ሆኖ እንዲሰገዱ ራሱ ያሰጋገዱ ሁኔታ በየግሉ በየድንኳኑ ሳይሆን በአንድ ላይ እንዲሰገድም ትልቅ ጥረት አድርገዋል። ይሄ ይታወቃል። እንዲሁም ደግሞ ሌሎችም ያሉትን ሁኔታዎች በማስተካከል ይታወቃሉ። ለዛ ነው አንዳንድ ዑለማዎች ሼኹል ኢስላም ብለው የጠሯቸው እሳቸው። ስለዚህ በዚህ አይነት መልኩ ነው የሚሆነው። ይሄ ደግሞ የዑለማዎቹ ድርሻ ነው። ነገር ግን በአጠቃላይ ደግሞ አንዳንድ ሰዎች የተወሰኑ መውሊድ ላይ ባላቸው ግንዛቤ አንዳንድ ሰዎችን ምናልባት ይሄ ግለሰቡ ጉዳይ ስለሆነ እስልምናንና ሙስሊሞችን ማየት ይችላል። ሙስሊሞች ከፍም ዝቅ ሊኖሩ ይችላሉ። እንዲሁም ደግሞ መውሊድ ደግሞ ይሄ መጥፎ ነገር እንዲሰራበት ዓላማ የሚደረግም ነው ብሎ ማሰብ አይቻልም። ነገር ግን ከተደረገ በኋላ አንዳንድ ክፍተቶች ካሉ እነሱን ማስተካከል ደግሞ የመሻይኾቹ ስራ ነው። ያንን ደግሞ ያስተካከሉ ብዙ ቦታዎች ላይ ለውጡ እንደመጡ የሰማቸው ነገሮች አሉ። ይበል የሚያሰኝ ነገር ነው። ሌሎች ቦታዎች ደግሞ ምናልባት የሚነሱ ሀሳቦችና ነገሮች ሊኖሩ ይችላሉ። ከወሬ ዘለለ የተለየ ነገር ነው በአካል ቦታው ላይ እጅ ላይ ያላራገጡ በመሆኔ እንደዛ ብሎ መወሰን አይቻልም። ወላኪን ካሉ እንደሚባሉት ካሉ ደግሞ እነሱ ማስተካከል ሸሪዓው የሚደግፈው ጉዳይ ነው። ይሄ ምንም ወደኋላ የሚባልበት ጉዳይ አይደለም። እነዚህ መስተካከል አለባቸው ብለው መሻይኾችም ራሳቸው ያስተምራሉ። በነገራችን ላይ ሁኔታውንም ሲያስተካክሉ ነው የምናውቀው። ለምሳሌ ባለንበት አካባቢ ሼክ መሐመድ ጌታ ትልቅ ዓሊም ናቸው። እንዲሁም ደግሞ ደሴ ላይ ከሚታወቁ ትልልቅ ሰዎች መካከል የሚጠቀሱት ናቸው። እሳቸው በመቻቻል በመስበክ እንዲሁ እንደዚህ ነው የሚታወቁት። ሁሉም ሰው እንዲመገብ መልካም ነገር እንዲሰራ የተለያዩ ጥንቃቄዎችን እያስተማሩ ትምህርት እየሰጡ ነው ነገሮች ሁሉ እንዲከናወን የሚደረገውና ከዛም ተምሳሌ መውሰድ ይቻላል። ነገር ግን ከብዙ መካከል አንዱ መውሰድ እንደዛ ነው ብሎ ሁሉንም መደምደም አይቻልም። ከመውሊድም ጋር የሚያገናኘው ጉዳዩንም የግለሰቦቹ ሊሆን ይችላል። ሰዎች ከቁጥጥር ውጭ ከመውጣትም አኳያ ሊሆን ይችላል። ግን ስህተቶች ደግሞ ካሉ የሚታረሙ ይሆናል ማለት ነው። ይሄ መሻይኾቹ የሚያስተምሩት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼኻችን ለሰጡ ማብራሪያ ጀዛኩሙላህ ኸይራን እጅግ አድርገን እናመሰግናለን። እየተከታተላችሁ የምትገኙት በነጃሺ ሚዲያ ተዘጋጅቶላችሁ የሚቀርበው የፈትዋ የጥያቄና መልስ ፕሮግራም ነው። እንግዲህ እውቀት ከማግኛ መንገዶች አንዱ ጥያቄ ነው መጠየቅና ከምንጩ ላይ እውቀትን መገብየት ደግሞ ያው ከኛ የሚጠበቅ ነውና ጥያቄ ካላችሁ አንድ ቁጥርን እየጻፋችሁ ገስት እየገባችሁ መጠየቅ ትችላላችሁ። ካልተመቻችሁ ምናልባት በኮሜንት ብታሰፍሩ ጥያቄዎቻችሁ ወደ ሼኻችን አድርሰን ምላሽ የሚያገኙ ይሆናል። ለማስታወስ ያክል ነገ ኢንሻአላህ ኢንጂነር ሼህ ፈኽሩዲን መሐመድ ራዚ ቤት የራሳቸው ቲክቶክ አካውንት ላይ ሼኻችን የጀመሩትን ደርስ 10ኛ ክፍል ኢንሻአላህ ነገ ከ3 ሰዓት ተኩል ጀምሮ የሚያቀርቡ የሚያስተምሩን ይሆናልና ሁላችንም ኢንሻአላህ ነገ 3 ሰዓት ተኩል ላይ እሳቸው ቤት እንድንገናኝ ቀጠሮአችን ይሁን እያልን ፕሮግራማችን አሁንም ይቀጥላል። መርሃባ። ምናልባት ኮሜንት ላይ ጥያቄዎችን ስጽፉ ወደ ፍጥን እያለፈ ስለሆነ ምልክት ካልሰጧችሁ ደጋግማችሁ እንድትጽፉ ለማስታወስ እንወዳለን። ታፕ ኮፒ ሊንክ እያደረግን እንቀማመጥ ኢንሻአላህ። መርሃባ። ባለፈው ሳምንት አሁንም በኮሜንት ከተጠየቁ ጥያቄዎች አንዱ አቡ ሙሳ የጠየቀው ነው። እኔ አሽሙ ሚንከ ረኢሃተ አነ ኢብኒከል የቅተሉ አልሁሴን። ይህ ሐዲስ ባለ ሱና ዑለሞች በሐዲስ ኩቱቦች ተጠቅሷል ወይ የሚል ነው ሼኾቹ የጠየቃችሁ ጥያቄ። እሺ ሐዲሱ ማለት አልሰማሁትም በደንብ ምንድን ነው ያለው? ኢኒ አሽሙ ሚንከ ረኢተ አነ ኢብኒከ የቅትሉ አለል ሁሴን የሚል። እሺ እነዚህ ዘገባዎች ማለት የሚቻለው ዑለማዎች ያሉትን ነው። ለምሳሌ አንዳንዶቹ የተጠቀሱት በየዚድ ጉዳይ
አልአሉሲ ኪታባቸው ላይ ተፍሲር ኪታባቸው ላይ ሄዶ ቢታይ እነዚህ ኸበር አልአህድ ናቸው እና ኸበር አልአህድ ከሆኑ ደግሞ ሙሉ ጀዝማ አይደረግባቸውም እንደዛ ነው ተብሎ የሚወሰዱ አይደሉም። በነገራችን ላይ በዚህ አይነት ግጭቶች ላይ የሚወሰዱ ብዙ አይነት ፈጠራ ያላቸው ግንዛቤዎች አሉና ሁሉንም በአጠቃላይ የሆነ ግለሰብ ላይ የሚወደፈደፍ ወይም እሱ ነው ብሎ የሚደመደምበት ጉዳይ አይደለም። ለምን ታሪካውንም ደግሞ መለስ ብሎ ማረጋገጥና መገንዘብ አስፈላጊ ስለሆነ በጣም ግርም የሚለኝ በዚህ ጉዳይ ላይ ሲያነሱ አንዳንድ ሰዎች ለምሳሌ ሙሰነፍ ኢብኑ አቢ ሸይባን ያነሳሉ። እዛው ላይ ግን ኢማሙ አሊ ጋር የተጋጨሁት ኢማሙ ሙአዊያ ሲሉ ማለት ነው በዑስማን ግድያ ምክንያት ነው ፊ አምሪ ዑስማን ነው ብለው ይጠቅሳሉ። እሱ አይደለም የሚታያቸው ከስር ያሉ ግልጽ ያልሆኑ ሐሳቦችና ሰነዳቸው ላይ ችግር ያለባቸው ዑለማዎችም ይህንን ሐሳብ በዋናነት ሲጠቅሱ በተለይ ሐዲስ ኪታቦች ላይ ኪታቡል ቡጋት ላይ ፍቅህ ላይ የሚጠቀስ ነው። ይህንን ሳያወሱ ነው የሚሄዱት ማለት ነው። ስለዚህ እነሱ የሚመለከተው ጉዳይ አይደለምና እንደዚህ አይነት ዘገባዎች ብለው አሁን የጠቀሱት ጭምር ማለት ነው የኸበር አልአህድ የመጡ ናቸው። ሙዕተመዱ ነው ዋና የመዝሐብ አቋም ተደርጎ አይወሰዱም። ሱሐባን በተመለከተ ከሆነ ሱሐባ ላይ ያለን የመጨረሻ አቋም አንደኛ መልካም ነገር ስለነሱ መናገር ነው። በአጠቃላይ ሁሉንም ደግሞ ረዲየላሁ ዐንሁም ማለት ነው። ይሄም አቂደቱ ጧሐዊያ ላይ ያለ ነው። ሌላኛው ደግሞ እንደዚህ አይነት ዘገባዎች ካሉ ሁሉንም ዘገባዎች አይቶ መልካም የሆነው ጋር የሚፈሰርበት ነው። ሶስተኛ ደግሞ የመሳሰሉት አንዳንድ ስህተት የሆኑና የማይገናኙ ዘገባዎች በተለይ ሌሎች የግል ችግር ኑሮባቸው ሊሆን ይችላል በወቅቱ ወይም ደግሞ ሰነዱ ሳይጠራ የተዘገቡ ካሉ ደግሞ እነሱ ደግሞ ተቀባይነት የማይኖራቸው መንገድ አለ ማለት ነው። ይሄ በተለያየ አቂዳ ክፍል ላይ የምናየው ነው። ስለዚህ ታላላቅ ሱሐቦችን በተመለከተ ይሄ ጉዳይ ነው የሚሆነው። ወከዛሊከ አቡ ሐኒፋም ደግሞ እኛ በዛ በተከሰተው ክስተት ላይ አንደበታችንን አናነሳም ነው ያሉት። ይሄ ደግሞ ብዙ ዑለማዎቻችን የሄዱበት አቋም ነው። አልኢማም ሻፊዒ ኪታብ የሚባል ኪታብ አላቸው። እዛ ኪታባቸው ላይ ሲገልጹ ኪታቡል ቡጋትን ያስኩት በኢማሙ አሊ እና በሙዓዊያ ረዲየላሁ ዐንሁ መካከል በተደረገው ግጭት ነው ይላሉ። በጣም የሚያሳዝን ሁኔታ ደግሞ አንዳንድ ሰዎች በጣም የሚገርሙ ሙዓዊያና አምር ብን አስን የተጠቀሱበትን ኢማሙ ነወዊን ኪታብ ሲያትሙ ማለት ነው ምን አድርገዋል? ረዲየላሁ ዐንሁ እንዳይባሉ አምር ብን አስና ሙዓዊያም ማለት ነው። እንግዲህ ኢማሙ ነወዊ ረዲየላሁ ዐንሁ እያሉ ነው አንሁም ያሉ ነው ሲጠቅሱ የነበሩት። ሙዓዊያንም ረዲየላሁ ዐንሁም ብለዋል፣ እንዲሁም ደግሞ አንሁ ብለዋል። ሌሎቹንም አምር ብን አስንም እንደዛው። ግን ኪታቦቻቸው ሳያሳትሙ ኢማሙ ነወዊ ኪታብ ሆኖ እያለ ራሱ ሪያዱስ ሷሊሒን ነገር ግን እነዚህ የተጠቀሱበት ላይ ረዲየላሁ ዐንሁ ሳይባል የታተሙ ሁሉ እናያለን። ይሄ በዚህ ዘመን ላይ አሳዛኝ የሆነ ጉዳይ ነው ብዬ እላለሁ። ግን ከዘገባው አንጻር ግን ኸበር አልአህድ የሆኑ ብዙ ዘገባዎች አሉ። እነዚህ ዘገባዎች በአጠቃላይ ዋናውን የሚመለከት ጉዳይ አይደለም የዚድን ጭምር ብለው ራሳቸው አልኢማሙ አሉሲ ተፍሲር ኪታባቸው ላይ የጠቀሱት ነው ማለት ነው። ስለዚህ በዛ ነው የምናየው። ግን ብዙ አንዳንድ ነጥቦችና ሀሳቦች ደግሞ ሰነዶቹ እየታዩ ሀሳባቸው የተመረመረ መሄድ ይጠበቅባቸዋል። ከዛ ውጭ ግን የመጀመሪያ የሆነ ስሜታዊ የሆነ ሀሳብ የሆነ ሀሳብ ወስዶ እነዚህ አይነት ተተቦዕ በማድረግ የሚመጣ ከሆነ የተቀባይነት የለውም። ለምን እንኳን በአንዳንድ ሱሐባዎች ይቅርና ከነቢያችን ዓለይሂ ሰላቱ ወሰላም ተዘግበዋል የሚባሉ ራሱ ሐዲሶች መውዱዖች አሉ። በነቢያችን ላይ የተዋሹባቸው የተቀጠፉባቸው አሉ። እነሱን አንቀበላቸውም። ኪታቡል መውዱዓት አለ ለብዙ ዑለማዎች ያዘጋጁት ማለት ነው። ከዛሊክ ኢብኑል ጀውዚም እንዲሁም አልኢማም ሱዩጢም የጠቀሷቸው አሉ። ከዳረቁጥኒም ነቅል የሚደረጉ አሉ። ስለዚህ እነሱ ተቀባይነት አንወስዳቸውም ማለት ከነቢያችን ራሱ ተዘግበዋል ይባሉ። ሁለተኛ ደግሞ እነዚህ ደግሞ ፊትና ቦታ ላይ ያሉ ደግሞ ዘገባዎች ደግሞ አላቸው የራሱ ኪታቡል ቡኻት የሚጠቀሱበት በምን መልኩ ነው የተስተናገዱት ዑለማዎች በምን ተረጎሙት የሚለውን ደግሞ ማየት ተገቢ ነው ብለን እንላለን። ሁሉም ደግሞ አዲስ ምቶች ኢጅቲሃድ የሚያደርግበት ጉዳይ የለምና በፊት የነበሩት ዑለማዎችም ታሪኩም ሁሉም የሚታወቅ ነው። ስለዚህ በዛ መልኩ የሚታይ ነው። ወላኪን ግን አህለል በይቶችን እንወዳለን። ቤተሰቦቻችንም ምን አህለል በይቶች የሆኑ አሉ በነገራችን ላይ ያው የሚያውቁ ሰዎች ስላሉ ማለት ነው። ወላኪን ግን አህለል ቤቶችን እንወዳለን። ወላኪን ግን ደግሞ አንዳንድ ምክንያት ተወስዶ ደግሞ ሌሎችን ደግሞ ውሸት እንዲወራም አንፈልግም። ለምሳሌ በሀበሻ ከሆነ ሻፊዒያ መዝሐብ የሚቀራ ከሆነ ይታወቃል። መጨረሻ ኪታብ የሚቀራው ፈትሐል ጀዋር ነው። ፈትሐል ጀዋር ላይ በተለይ ኢብኑ ሐጀር ምን ብለው ነው ይህን ጉዳይ ሲያነሱት ሲባል የሐሰንን ጉዳይ ከሙዓዊያ ጋር በመሰማት አመል ጀማዓ ተብሎ እንደተጠራ ሁሉ ያነሳሉ ማለት ነው። እንግዲህ ታላቅ ዓሊም ናቸው፣ ሀገራችን ላይ የሚታወቁ ዓሊም ናቸው። እንዲሁም ደግሞ የሼክ መሐመድ ታጁዲንም ኪታባቸው ላይ ስለ ሱሐባ በተመለከተ ሁሉንም ረዲየላሁ ዐንሁ እንደሚሉ መልካም ነገር ስለነሱ እንደሚያወሱና ሌላ አንደበቶቻቸውን ሌሎች ላይ ማሳረፍ እንደማይችል አቡ ሐኒፋ ሌሎቹም የገለጹትን በመልካም ማንሳት እንጂ እነሱን እንደውም በእነሱ ላይ መጥፎ የሚያወራ ሰው አላህ ሱብሓነሁ ወተዓላ ካልመረው በስተቀር ያው የሚቀጣበት መሆኑን አውስተዋል።
ይህም ደግሞ በህጀቱ መሐዲር الأقران በሚባለው ኪታባቸው ላይ ጠቅሰውታል ሼክ መሐመድ ታጁ ማለት ነው። ይህም የሼክ ዑመር ትርሚዚ መጨረሻ አካባቢ ላይ እንደቀሩባቸው ሰምቻለሁ። እና እሳቸው ሼክና ሼክ ቃሲም አባት ናቸው። ኢትዮጵያ ውስጥ ታላቅ ዓሊም ናቸው። ስለዚህ እነዚህ አይነት ዘገባዎች ተተብዖ ማድረጉ ብቻ ሳይሆን ማጣራቱና ዘገባው መልኩ መጣ እንዴት ነው የሚገለጸው የሚለውን ነገር ማየት አለብን። ኸበር ለአህዶች ናቸው። ኸበር ለአህዶች ደግሞ ያው ዋና ቀጣው የሚደረግባቸው አይደሉም ማለት እንደዛ ነው ብለው ጉዳዩ የሚደመደምበት ጉዳይ አይደለም ብለን እንላለን ማለት ነው። ስለዚህ በዚህ አይነት የሐዲስም የራሱ አተረጓጎም መንገድ አለው። ታሪክም ደግሞ የሚፈተሽበት የራሱ መንገድ አለ። ቡኻሪና ሙስሊም ላይ ደግሞ ሷሂህ የሆኑ ሐዲሶች ደግሞ የተጠቀሱበት ወጀህ አለ። ማብራሪያዎችም አሏቸው። ስለዚህ በዛ መልኩ ነው የምንሄደው። ሁሉም ሱሐባዎች እኛ በመልካም ነው የምናወሳው። የነቢያችን አለይሂ ሰላቱ ወሰለም ሱሐባዎችን መተሳደቡ የሚሉም ዘገባዎች አሉ። ሐታ በዘገባ ደረጃ እንኳን ለምሳሌ በየትኛውም ሱሐባ ብትመሩ ቢአይሁም ኢህተደይቱም የሚለው ሐዲስ እንኳን በሰነድ በኩል ያው ደካማ ቢሆንም ግን እውነት ነው እንደብለው ነው የሚገመተው ዑለማዎች ላይ የሚቀመጠው ማለት ነው። ያኒ እውነት እንደሆነ ነው የሚገለጸው። ስለዚህ ትልልቅ ደግሞ መናቂቦች ደግሞ የተወሱ አሉ። በየትኛውም መልኩ ሲጠቀሱ ማወቅ ይጠበቅብናል ብለን እንላለን። ወላኪን ግን በኢማም አሊ በኩል ኮልጉ የደረሱ ሰዎች አሉ። እሳቸውንም ደግሞ እስከ ወደ ጌትነት ደረጃ የሚያደርሱ ይህም ተቀባይነት የለውም። እንዲሁም ደግሞ በሙአዊያ በኩል ደግሞ አንዳንድ ሰዎች ሙአዊያ አዟቸው ወይም እሳቸው እንደዛ ፍላጎት አንጸባርቀው ሳይሆን ድንበር ሄደው ምን አድርገዋል ማለት ነው። ሌሎች አህለል ቤቶች ላይ ጥቃት የፈጸሙ ምናምን ሰዎች አሉ። እነዚህም ተቀባይነት የላቸውም። ይህን ማንቀበል ናሲቢዎች ተብለው አንዳንዶች ውስጥ ስም የሰጧቸው ከናሲብም አይደለንም። እንዲሁም ደግሞ ሁሉ ደግሞ ቢስሚ አህሊል ቤት ደግሞ በሚያደርጉትም አይደለንም ማለት ነው። ስለዚህ አህል ቤቶች እንወዳለን። እንዲሁም ደግሞ ኢማሙ አሊም ከሙአዊያ በላይ ደረጃ አላቸው። ወላኪን ግን ሙአዊያ ደግሞ ያንን ክፍተትና ችግር የተፈጠረበት ምክንያት ሰበብ የራሱ ስላለው ማለት በዛ ጉዳይ ላይ ሙበሽር ቢልጀና የሆኑ ሰዎች ሁሉ ከኢማሙ አሊ ጋርም ከሙአዊያ ጋርም የተሰለፉበት ጉዳይ አለ። እሱን ነው ማውሳት የምንችለው መገለጽ የሚችለው በመልካም ጎን ማሳሳት ነው። ሌላው ደግሞ ታሪኩን ደግሞ በዝርዝር የሚያውቁት ዑለማዎች ደግሞ የራሱ ስለ ሱሐባ ያለን ግንዛቤ አስቀምጠዋል ብለን እንላለን ማለት ነው። ስለዚህ ዑለማዎቹ በሄዱበት መልኩ መሄዱ ደግሞ ተገቢ ነው ይባላል። ስለዚህ ይሄንን ነው መጠበቅ የሚጠበቅብን። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ሼኾቻችን እንደወትሮ ሁሉ አሁንም የእናንተን ጥያቄ ሳያለሰልሱ የመለሱላችሁ ይገኛሉ። ሁላችሁም ታፕታፕ ኮፒ ሊንክ እያደረጋችሁ ፕሮግራማችንን እንድትከታተሉ አሁንም ለማስታወስ እንወዳለን። ነጃሺ ሚዲያ በነገራችን ላይ የተለያዩ ሶሻል ሚዲያዎችን እየተጠቀመ ነው። እዛ ላይ መልእክቶችን፣ ፕሮግራሞችን እየጫነ ነው። የተለያዩ ትምህርታዊ መልእክቶችን በፌስቡክ፣ በኢንስታግራም፣ በትዊተር መጥቷል። በቴሌግራም እና በዩቲዩብ ያው የምታውቁት ስለሆነ ብዬ ነው እና እንዲሁም ያው የቲክቶክ ዋናው ቻናሉ ይሄ ነውና ሁላችሁም ፎሎ ለሌሎችም ጆይን እንዲያደርጉና ከትምህርቱ ከእንትኑ ተጠቃሚ እንዲሆኑ እናንተ የተጠቀማችሁበትን በማመለካት እናንተም ከአጅሩ ተካፋይ እንድትሆኑ እናስታውሳለን። እንዲሁም ሼኻችን ኢንጂነር ሸፋኹዲን መሐመድ ራዚ በፌስቡክ በቴሌግራም እንዲሁም የቲክቶክ ቻናላቸው ላይ የተለያዩ መልእክቶችን ትምህርታዊ እንትኖችን እዛ ላይ ስለሚለቁ እሳቸውን ፎሎ ጆይን አድ በማድረግ ትምህርታዊ እንትኖች እንድትጠቀሙ ለማስታወስ እንወዳለን። ነገም ከ3 ሰዓት ተኩል ጀምሮ የተጀመረው የአቂዳ ደርስ ክፍል 10 የሚቀርብ ይሆናልና ሁላችንም 3 ተኩል ላይ የኢንጂነር ሸፋኹዲን መሐመድ ራዚ የቲክቶክ አካውንት ላይ ላይቭ ላይ ቀጠሯችን እዛ እንዲሆን እንደማስታወስ እወዳለሁ። አሁንም ጥያቄዎቻችሁን እናስተናግዳለን። አንድ ቁጥር እየጻፋችሁ ገስት ላይ እየገባችሁ መጠየቅ ትችላላችሁ። አሊያም ደግሞ ያልተመቻችሁ ካላችሁ በኮሜንት ላይ ብታሰፍሩ እኛ ለሼኻችን ጥያቄዎቻችሁን የምናደርስ ነውና ይህንንና ሌሎችንም ፕሮግራሞች ለመከታተል ደግሞ የነጃሺ ሚዲያ የዩቲዩብ ቻናል ሰብስክራይብ ብታደርጉ ሁሉም ፕሮግራሞች እዛ ላይ ስለሚጫኑ ማለት ነው። መርሃባ። አሁንም ሌላ ጥያቄ አለኝ። አንድ አርጄ የጠየቀው ጥያቄ ነው። ቀናት ለይቶ ለዱዓ መቀመጥ ለምሳሌ ሰኞ፣ ረቡዕ፣ ቅዳሜ ምናምን እንዴት ይታያል የሚል ነው። ሼኾች መርሃባ። ቀናት መለየት ሲባል በየትኛውም ጊዜ ዱዓ ይደረጋል እንደሚታወቀው። ወላኪን ግን አንድ ቀን መርጦ ደግሞ ዱዓ ማድረግ ራሳቸው ነብያችን አለይሂ ሰላቱ ወሰለም ያበረታቱበት ጉዳይ ነው። ጃቢር ባስተላለፉት ሐዲስ እንዲሁም ደግሞ ይህንን ካረጋገጡ መካከል ለምሳሌ ኢብኑ ተይሚያም ኪታባቸው ላይ ወከዛሊክ ደግሞ ኪታብ الروح የሚባለው ኪታብ ላይ ኢብኑ ቀይም ላይ
ማግኘት እንችላለንና ሮብ ቀን ነብያችን አለይሂ ሰላቱ ወሰለም ዱዓ አድርገዋል። ከዛ አንፃር ከዙሁር እስከ ዐስር ባለው ወቅት ላይ ዱዓው ሙስተጃብ እንደሚሆን ደግሞ ሐዲሶቹ ራሱ የሐዲስ አስተላላፊ ጃቢር ሲያስተላልፉ ምንድን ነው ያሉት? ነብያችን አለይሂ ሰላቱ ወሰለም ዱዓ ካደረጉ በኋላ ከዛን ሶስተኛው ቀን ላይ 3 ቀን ሙሉ ዱዓ አድርገው ማለት ነው። ሶስተኛው ቀን ላይ ኢስቲጃባ መጣላቸው። አሁንም እኔ ያችን ወቅት ተጠባብቄ ዱዓ አደርጋለሁ ወቅቱን ደግሞ ምላሹን ራሱ አውቀዋለሁ ብለው ራሳቸው ተናግረዋል። ስለዚህ ሱሐባ ራሱ ሲፈጽምበት የነበረ ነው። ከዛ አንፃር ወቅቶቹ በመልኩ መገኘት ይችላሉ ሲባል ተፍሲር ኪታብ ላይ ሱረቱል በቀራን ሲያብራሩ ማለት ነው አልኢማም አልቁርጡቢ ከኢብኑ አባስና ከሌሎቹ በዘገቡት ሐዲስ የቴት ወቅት ላይ ዱዓ ተቀባይነት እንዳለው ስለተባለ ለምሳሌ ቀን ለይቶ ብቻ ሳይሆን ጊዜ ለይቶ ዱዓ ማድረግ ይቻላል ማለት ነው። ጊዜ ለይቶ ዱዓ ማድረግ ማለት ለምሳሌ ሌሊቱ 1/3 ካለፈ በኋላ የመጨረሻው የሌሊቱ ግማሽ ላይ ማለት ነው ከ8 ሰዓት አካባቢ ላይ ከ8 ሰዓት በኋላ ያሉትን እዛ ላይ ዱዓ ማድረጉ በሐዲስ ያው ተቀባይነት እንደሚያገኝ ሰፊ ከአላህ ዘንድ የሚገኝ ነገር እንዳለ ሐዲስ ኑዙልን በተመለከተ የተጠቆመ አለ ማለት ነው። ስለዚህ ወቅቱም ጊዜ ለይቶ ዱዓ ማድረግም ይቻላል፣ እንዲሁም ቀንም ለይቶ ደግሞ ማድረግ ይቻላል። ማስረጃ ካስፈለገ ለምሳሌ በዓመት አንድ ጊዜ እንኳን ሱሐባዎቹ ኢብኑ አባስ ይሄ ቢድዓቱ ተዕሪፍ ይባላል። ቢድዓቱ ተዕሪፍ ማለት የአረፋ ወቅት 9ኛው ዙል ሂጃ ላይ ሱሐባዎች ሌሎቹ በአጠቃላይ ዒባዳ አድርገው የአረፋ ተራራ ላይ ይገኙ ነበር። ወላኪን ግን ሐጅ ላይ የሌሉ ሰዎች ኢብኑ አባስ እንደጠቆሙት ምን አድርገዋል ማለት ነው ራሳቸው ኢብኑ አባስ አስጀምረውታል ይሄንን እና አምር ኢብኑ ሁረይስ የሚባለው ሌላ ሱሐቢይም አስተላልፈውታል። ይሄን ልክ ከዐስር ወቅት ጀምሮ እስከ ማትሽቱ ድረስ ዱዓ ያደርጋሉ፣ ለዱዓ ይሰባሰባሉ፣ ሱሐቦቹ በአጠቃላይ ይሰባሰባሉ። ይሄ በኢማሙ አሊ ዘመን ላይ የተከናወነ ነው። በኢማሙ አሊ ዘመን ማለትም ኢማሙ አሊ አራተኛው ረዲየላሁ ዐንሁ ወከረመላሁ ወጅሃ እሳቸው ኸሊፋ በነበሩበት ጊዜ ኢብኑ አባስ ኩፋ ላይ ሲፈጽሙት ነበረ። ኢብኑ አባስም ኢማሙ አሊም እዛ ቦታ ላይ ሆነው ኢንካር አላደረጓቸውም ይሄንን ጉዳይ ማለት ነውና እንደውም ሌሎች ሱሐቦች ራሱ ኢብኑ ሁረይስን ጭምር ማለት ነው ኹጥባ ያደርጉ ነበር። በዛ ጊዜ ኹጥባ ተጀምሯል አልተባለም። ስለዚህ ይሄንን ታላቁ ሙፈሲር የሆኑት ኢብኑ አባስ ነው የጀመሩት። ስለዚህ በአረፋ ቀን ያንን ቀን እንኳን ለይቶ ሰዎች ከዐስር ወቅት ጀምሮ የበለጠ ተሰባስበው ዱዓ የሚያደርጉበትን ወጅህ ዑለማዎቹ ጠቅሰዋል ማለት ነው። ያንን ደግሞ ኢብኑ ተይሚያም ሌሎችም ሲጠቅሱት እንደነበረው ማንም ከነቢያችንም ይሄ ተሽሪዕ አልተደረገላቸውም። እንዲሁም ደግሞ ከቁርአን ከሐዲስ ላይ ባይኖርም ወላኪን ግን ኢብኑ አባስ የፈጸሙት ነው ብለው ራሳቸው አረጋግጠዋል ማለት ነው። ስለዚህ በዚህ አይነት መልኩ አድርገው ሱሐቦቹ ሰርተውታል። ይሄንንም ማድረግ ይቻላል። ቀኑ የሁሉም የአላህ ሱብሓነሁ ወተዓላ ቀን ነው። ወላኪን ግን አንዱ ቀን ደግሞ ከሌላው ቀን ወቅት ላይ የተለያየ ፈዲላና ኸይር ነገር የወረደበት ሊሆን ይችላል። ለምሳሌ ለይለቱል ኸሚስን ዱዓ ማድረግ ለይቶ ይችላል። ለምንድን ነው ለይለቱል ኸሚስ ማለት በተለምዶ ኸሚስ ማለት መሰባሰብ ማለት ነው። ትርጉሙ ግን ኸሚስ ማለት አልኸሚስ ማለት ያኒ ጀማዓ መሰባሰብ ህብረት ማድረግ ነው። ነገር ግን ያው በተለምዶ የኸሚስ ሌሊት ይባላል። ያው የጁምዓ በአረብኛው ሌሊቱ ስለሚቀድም ነው የጁምዓ ሌሊት ማለት ነው። ለይለቱል ጁምዓ የሚባለው በአረብኛው በሁለቱም ይጠራል፣ ችግር የለውም። እዛ ላይ ዱዓ ተቀባይነት እንዳለው ደርሶናል ብለው በተለይ ኪታባቸው ላይ ሙሻፊ አስቀምጧል። የዒድ ቀናቶች የሁለቱ ማለት ነው ሌሊቶች እንዲሁም ደግሞ የሻዕባን 15 እና ከዛ ውስጥ ከጠቀሱት መካከል አንደኛው የዚህን የኸሚስን ሌሊት ዱዓ ማድረግ ነው። ስለዚህ ተቀባይነት ዱዓ የሚገኝበት ወቅት ነውና እሱን ለይቶም ዱዓ ማድረግ ይችላል ማለት ነው። ምንም አይነት ከመለየቱ ጋር የሚያመልክበትም ቀን ጉዳይ የለም። ወከዛሊክ ደግሞ ያን ነገር በማድረጉ ደግሞ ከቁርአንና ከሐዲስ የወጣም ተግባር ፈጽሟል ተብሎ አይባልም ማለት ነው። ስለዚህ ቀን ለይቶ ዱዓ ማድረግ ይቻላል። ሮብ ቀን ለይቶ ዱዓ ማድረግ ይቻላል። ከራሳቸው ከነቢያችን እንደመጣውና ሱሐቢዩ ያስተላለፈውም ያንን ቀን ተጠባብቂ ያደርጋለሁ ስላለ ወከዛሊክ ኪታብ ሩህ ኪታብ ላይ ኢብኑ ቀይም ራሱ ኢብኑ ተይሚያም ጭምር ያረጋገጡ ጉዳይ ስለሆነ ማለት ነው። ስለዚህ ይሄ ምንም ችግር የለውም ብለን እንላለን ማለት ነው። ነገር ግን አንዳንድ ሁኔታዎች ላይ ደግሞ ምናልባት ቀን የማይለይባቸው ጉዳዮች ደግሞ ሊኖሩ ይችላሉ። እነሱ ደግሞ ሌላ ጉዳዮች ናቸው። ዱዓን በተመለከተ ግን በየትኛውም ወቅት ይደረጋል። ቀንም ለይቶ ይደረጋል፣ ጊዜም ለይቶ ይደረጋል። ሌሊቱ ላይ 1/3 ካለፈ በኋላ ዱዓ ተቀባይነት የበለጠ እንዳለው ሐዲስም ላይ ስለተጠቆመ ማለት ነው። እነዚህ ደግሞ ወቅቶች ነቢያችን ጋር ከመጡት ትልልቅ ፈዲላ ያላቸው ወቅቶች ተብለው ከተጠሩትም እነሱንም ጋር ዱዓ ማድረግ ይቻላልና ምንም ይሄ ችግር የለውም ማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሸኾቻችን መርሃባ። ፕሮግራማችን አሁንም ይቀጥላል። ጥያቄዎች ካሏችሁ ማንኛውም የሸሪዓዊ ጥያቄዎች ካሏችሁ ሼኻችን የእናንተ ጥያቄ ለመመለስ ዝግጁ ናቸው። እናንተም የእናንተን ጥያቄ ለማስጠኛም ለእናንተን ጥያቄ ለማስተናገድ ዝግጁ ነው። ኢንሻአላህ ፕሮግራማችን አሁንም ይቀጥላል። አንድ ቁጥር እየጻፋችሁ አሊያም ደግሞ ጥያቄ
የገባችሁ ገስት ላይ መመለስ ትችላላችሁ ኢንሻአላህ። ማነው ጠይቅ ትችላላችሁ። ባረከላፊኩም ኢንሻአላህ። ፕሮግራማችሁ ምናልባት ጠይቃችሁ ዛሬ አርፍዳችሁ ከመጣችሁና ጥያቄው ካመለጣችሁ የነጃሺ ሚዲያ ዩቲዩብ ቻናል ላይ ማግኘት ትችላላችሁ ማለት ነው ኢንሻአላህ። ሌላ አንድ ወንድማችን ቲጃኒ መሐመድ ኑሪ አንድ ጥያቄ ጠይቋል። ስለመኒ ወዲይና መዚይ አይነታቸውን ትጥበት ግዴታ የሚሆነው የትኛው ነው? የሚነጅሰውስ ውዱ የሚያስፈታውስ የትኛው ነው? ባረከላፊኩም ብሎ ጥያቄውን አስፈራር ሲወጣ የተለያየ ፈሳሾች ከወንድ ልጆች ይወጣሉ ከሽንቶች ማለት ነው ይታወቃል። መንይ የሚባል አለ፣ ወዲይና መዚይ የሚባል አለ። መዚይ የሚባለው የበለጠ የማጣበቅ አይነት ስሜት ያለው ነው፣ ቀጭኑ ነው እንደ መንይ ባይሆንም ወላኪን ግን ስሜትን በተከተለ ለምሳሌ ከስሜት በኩል ቀድሞ ስሜት ውስጥ በመግባቱ ምክንያት ቀድሞ የሚፈሱ ፈሳሾችን የሚጨምር ነው መዚይ የሚባለው። ወዲይ የሚባለው ደግሞ በተለያየ ምክንያት ሊወጣ ይችላል። ዕቃ ደክሞት ሰውየው በጣም ብዙ በመሸከም የመሳሰሉት ናቸው። ዑለማዎች እንደውም እዚህ ጋር ሲበይኑ አንድ ሰው ምናልባት ጫት የሚቅም ሰው ካለ ጫት ቅሞ እሱ በዛ አማካኝነት የሚወጣ ወዲይ ነው ብለው ተናግረዋል። ስለዚህ ወዲይና መዚይ የነካው ሰው ከሆነ የነካውን አካል መታጠብ አለበት። ምክንያቱም ዑለማዎቹ ይነጅሳል ስላሉ ነው። እንዲሁም ደግሞ መንይን በተመለከተ ደግሞ መንይ አይነጅስም ብለዋል። አንዳንድ ዑለማዎች ደግሞ ሌላ ማብራሪያ አስቀምጠውለታል። የፊቅህ ላይ የሚታወቅ ነው። በተለይ ወፍራም ሆኖ ራሱን የጠበቀ ከሆነ በባህሪ ደረጃ ደግሞ ስንለየው መንይ የሚባለው የመዝለል ስሜት ያለውና እንዲሁም ደግሞ የአዲስ የቡኮ ወይም ደግሞ ልክ የተወካ አይነት ሽታ ያለው የሆነ እንዲሁም ደግሞ ደስተኝነት ስሜት የሚፈጥር የመዝለል ስሜት ያለው ባህሪ ነው ብለው አስቀምጠውታል። እንደዛ አይነት የመንይን ባህሪ ሲገልጹትና መንይ የወጣው ሰው ከሆነ ውዱእ በኢማም ሻፊዒ መዝሀብ መሰረት አይፈታም፣ ነገር ግን ትጥበት ይወጅበታል፣ ትጥበቱን ብቻ ሊታጠብ ይችላል ብለው አስቀምጠዋል ማለት ነውና ያለው አህካም ጉዳይ ይሄ ነው። ዝርዝር ግን ማብራሪያዎች ይኖሩታል። ለምሳሌ መንይን በተመለከተም ትጥበት እንኳን ሲያደርግ አንዳንድ ደግሞ ዑለማዎች እንደገለጹት የበለጠ መጀመሪያ ቅድሚያ ሽንቱን ሸንቶ ነው ትጥበት ሊያደርግ የሚገባው መንይ ከወጣው ብለዋል። ምክንያቱም ውስጥ የሚቀር ስላለ ከዛ ተገፍቶ መውጣት ስላለበት የሚል ያስቀምጡ ዑለማዎች አሉ። ስለዚህ ኢህቲያጡን ጥንቃቄ የሚፈልግ ጉዳይ ነው ብለን እንላለን እና ከእያንዳንዱና ከሁኔታው አህካሞች አንፃር ብዙ ዝርዝር ይኖረዋል ማለት ነው። ግን አይነጅስም የሚለውን ብዙ ማስረጃዎች መውሰድ ይችላልና መንይ አይነጅስም የሚለውን እናስቀምጣለን። ሌሎች ደግሞ በሁኔታ የዘረዘሩ አሉ። ምናልባት ወፍራምና ቀጭን ከሆነ በሚል አለ። ቀጭን ከሆነ ምናልባት የተቀላቀለው ነገር ሊኖር ይችላልና ሚል አስተያየት ይሰጣሉ። አለበለዚያ ግን በይዘቱ ከሆነ ደግሞ ሚል ሌላ ደግሞ ገለጻ ያላቸው ሰፊ ፊቅህ ኪታቦች ላይ የሚገኙ ሌሎችም ዝርዝሮች አሉት። አለ ኩል ያህል ግን ባጭሩ ይህ ነው የሚሆነው ማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ፕሮግራማችን አሁንም ይቀጥላል። ኮፒ ሊንክ ታፕ እያደረግን ኢንሻአላህ ፕሮግራማችንን እንከታተላለን። ጥያቄዎች ካሏችሁ አሁንም እየገባችሁ መጠየቅ ወይም በኮሜንት መጠየቅ ትችላላችሁ። ጥያቄዎቻችሁን ለሸኻችን አድርሰን ምላሽ የሚያገኙ ይሆናል ኢንሻአላህ። ምናልባት ፕሮግራማችን ያው በእንትን ምክንያት አይ ቲንክ ዛሬ በጣም ብዙ ሪፖርቶች እየበዙ ነውና ምናልባት ፕሮግራሙ ሲያልቅ ገብታችሁ አካውንቱ ላይ ኮፒ ሊንክ የተቻለን ያህል ኮፒ ሊንክ እንድናደርግ በትህትና እንጠይቃለን። ነገ የሸኻችን ደርስ 10ኛ ክፍል በአቂዳ ዙሪያ የጀመሩትን ደርስ 10ኛ ክፍል ትምህርታቸውን ይሰጡልናል። ነገ 3 ሰዓት ተኩል ጀምሮ የእሳቸው ቲክቶክ ቻናል ላይ ላይቭ ላይ እንድንገናኝ ቀጠሯችን እዛው እንዲሆን ለማስታወስ እንወዳለን። እነዚህንና መሰል ፕሮግራሞችን ለመከታተል የሸኻችንን ትምህርት ደርስ ጨምሮ በነጃሺ ሚዲያ ዩቲዩብ ቻናል ላይም ማግኘት ትችላላችሁ። ኢንሻአላህ ጥያቄ ካላችሁ አሁንም አንድ ቁጥር ወይም ገብታችሁ መጠየቅ ትችላላችሁ ማለት ነው። ለኔ ጋር አንድ ጥያቄ አለ። ኦኬ መርሐባ። አንድ ወንድም የጠየቀው ነው፣ በቴሌግራም የተጠየቀ ጥያቄ ነው። በእንትን ጊዜ በጣሃራ በምናደርግ ጊዜ አንዳንድ ጊዜ ጣሃራ ያደረግን ይመስለናል እና ከዛ ጨረስን ብለን ስንል ከውስጥ የቀረ ያለ ይመስለናልና የጣራ አደራረጋችን እንዴት ነው ማስተካከል ወይም ደግሞ ይሄ ነገር እንዴት ነው የሚታየው የሚል ጥያቄ ነው የጠየቀው ወንድማችን ሸኻች። ግልጽ መርሐባ። ጥሩ ጥያቄ ነው። ሐዲሶች አሉ። ትርሚዚ እና ሌሎች የዘገቡ ዘገባ ነብያችን ራሳቸው አለይሂ ሰላቱ ወሰለም
አብዛኛው የኡመቶቼ ወስዋስ ምንጭ ብለው የጠቀሱ ምንድነው ሰውየው ገላው የሚታጠበው ቦታ ላይ መሽናት ነው። ምክንያቱም ነብያችን አለይሂ ሰላቱ ወሰለም ሰውየው ገላውን የሚታጠበው ቦታ ላይ ዘው አብሮ ሽንቶቹን የሚጠቃቀም ከሆነ ይህ ሰው ለወስዋስ የተጋለጠ ሊሆን ይችላል። ይህን ደግሞ ራሳቸው ነብያችን አለይሂ ሰላቱ ወሰለም ትርሚዚ ላይ ያስቀመጡት ነው። ምናልባት በዚህ የተጠቃ ሰው ሆኖ ከሆነ ይሄ ትርሚዚና ሌሎቹ የዘገቡ ዘገባ ነው። በዚህ የተጠቃ ከሆነ የወስዋስ ችግር ነው የሚሆነው። ከዛሊክ ይሄ ደግሞ ሊኖር ይችላል። ምክንያቱም ውዱእ ሲያደርግም ውዱእ ከማድረጉም በፊት እንዲሁም ከተኛ በኋላ ለሶላት ራሱ ሲነሳ የተመደቡ ሸይጣኖች አሉ ይሄን ስራ መስራት የሚፈልጉ ማለት ነው። ስለዚህ ሰውየው በሸኩ አማካኝነት እርግጠኛነት እስከሌለው ድረስ አልየቂኑ ላ የዙሉ ቢሸክ የሚል ቃዒዳ አለ። ይሄ ኡሱል ላይ መርህ ነው። ስለዚህ በመጠራጠሩ ጧሃራ ላይ በመጠራጠሩ መጀመሪያ ጧሃራ አድርጌያለሁ የሚለውን እርግጠኛ እስከሆነ ድረስ ያንን አይንድበትም። ስለዚህ ባለው በአስሉ ላይ መስራት ይጠበቅበታል። ወላኪን ግን በተለያየ ምክንያት ሊመጣ ይችላልና የሚታጠብበት ቦታ ላይ ሐማም ላይ የሚሸና ከሆነ የወስዋስ አንደኛው ኡመቴ ምንጩ ይሄ ነው የሚል ሐዲስ ስላለ ከዛ አኳያ ሊሆን ይችላል እነዚህ አንዳንድ የሚመጡ ወስዋሶች ማለት ነው። ስለዚህ እነሱን ለመከላከል ይህንን ተግባሩን ማቆም እና ማስተካከል ይጠበቅበታል ብለን እንላለን። ይህንን ጥንቃቄ ስለሚወሰድበት። ሌላው ደግሞ የወስዋስ ችግሮች ከሆኑ አንዳንድ ሰው ሶላትም ይሰረቃል ማለት ሶላት ሰውየው ይሰግደ ሸይጣን አንደኛው ሊሰርቅበት የሚችሉ መንገድ ይሄ ነው። ስለዚህ ጥንቃቄ ለማድረግ ያክል ሰውየው በጣም ራሱ ላይ የቂን ላይ ማምጣት የሚችልበት ወይ ደግሞ እርግጠኛ ሆኖ ማድረግ የሚችልበት መንገድ ማስተካከል ነው። ሌላው ደግሞ ትኩረት ማድረግ ያለበት ከሚሰማው ስሜት የበለጠ አመሉ ላይ ነው። ያ የሚሰራው ተግባር በሸሪዓ በትክክል ተተግብሯል አልተገበረም የሚለውን እርግጠኛ ከሆነ ከዛ በኋላ የሚመጡ ወስዋሶችን እነዚህን ውድቅ በማድረግ ተቀባይነት በማሳጣት እንዲሁም ደግሞ ማሳጣቱን ደግሞ ለማሳየት በተግባር በመግለጽ ወደ መልካም ነገር መምጣት ይችላል ማለት ነው። ሐታ ሶላት ላይ እንኳን ቁጥር ሰውየው ቢሳሳት አነስተኛውን ሰግጃለሁ 4 ረካዓ ደርሻለሁ 3 ረካዓ የሚል ከሆነ አነስተኛውን ሶስተኛውን ቁጥር ወስዶ አራተኛውን ይከባል የሚመሰረታል። በሶስተኛው ላይ 1 ረካዓ ነው የሚቀረው ማለት ነው። አንደኛውን ረካዓ ይጨምራል ማለት ነው። ስለዚህ ወደዛ መመለስና ማስተካከል ይጠበቅበታል። ግን በየትኛውም አጋጣሚ ሊያጋጥም ይችላል። ነገር ግን ያው እርግጠኛ ሆኖ አደራረጉ ላይ ጥንቃቄ ያስፈልጋል። ሐታ በኢማም ሻፊዒ መዝሀብ መሰረት ሽንት ቤት ላይ እዛ ውስጥ እንጃ ማድረግም ራሱ መክሩህ ነው የሚል ቃል ዑለማዎች ያስቀምጣሉ። ለምን ቦታው ላይ ጥርጣሬ ስለሚያመጣበት ተነክቶኛል ለካ የሚልም ጥርጣሬዎች ስለሚያመጣበት ይሄ ሰው ከተጠቃቀምበት በኋላ ምናልባት መጥረግ ያለበትን ነገር ጠራርጎ ሌላ ደግሞ በውሃ ስቲንጃ አደርጋለሁ የሚል ከሆነ ከሽንት ቤቱ ወጣ ብሎ ባለው ስቲንጃ የሚደረጉ ቦታዎች ካሉ እነሱ ላይ ማድረግም ይጠበቅበታል። የዛኔ ንጽህናው እንደጠበቀና እዛ ቦታ ላይ ችግር እንዳልገጠመው እርግጠኛ የሚሆንበት መንገድ አለ። ከሐዲሱ አኳያ ግን ያው የሚታጠብበት ቦታ ላይ ለመሽናት ይጠበቅበታል። የወስዋሱ ምንጭ እሱ ነው ተብሎ ስለተነገረን ከነቢያችን አለይሂ ሰላቱ ወሰለም ትርሚዚም ሌሎችም ዘግቦታል። በዚህ አይነት መልኩ ነው የሚስተናገደው እና ኸይር ነገር ለመገንባት አንደኛ ቀልቡ ላይ ያለውን በተለይ የነፍስያ ጉዳይ ስለሚሆን አልአማረቱ ቢሱ ከሚባለው አንደኛው መካከል ወስዋስ እንደዚህ መፍጠር ነውና እሱን ደግሞ በምን መልኩ ማስተካከል ይቻላል የሚለው ላይ የበለጠ ጥረት ማድረግ ይጠበቅበታል። ዑለማዎችም ብዙ መንገዶች አሏቸው። ዚክር ላይ በመጠንከር እንዲሁም ደግሞ የቂን ላይ በደንብ በመበርታት ሊያስተካክል መልካም ለውጥ እንደሚኖረው ዑለማዎች ይናገራሉ። ይሄ ነው። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛኩሙላሁ ኸይረን ሸኻችን የሰጡን ላሉት ማብራሪያ። ኢንሻአላህ ፕሮግራማችን አሁን ኦልሞስት 1 ሰዓት አልፎታል። ሸኻችንም ትንሽ እኛም እንድናርፍ ኢንሻአላህ አቡ ሰፋ መጥተዋል። በመድህ በሰላዋት ኢንሻአላህ ትንሽ ያሳርፉናል። እሳቸው እስኪዘጋጁ ድረስ አንዳንድ ነገሮችን ልበል። ነጃሺ ሚዲያ የተለያዩ ፕሮግራሞችን ይዞላችሁ እየቀረበ ኦልሞስት ወደ 10 ወር ገደማ ቆይቷል። በተለያየ ጊዜ ያው ራሱን አዳዲስ ነገሮችን እየጨመረ እንዲህ እያለ እዚህ ደርሰናል። አሁን ደግሞ አዳዲስ ፕሮግራሞች 2 ፕሮግራሞች የተጨመሩ አሉ። የውይይት ፕሮግራሙን የሮቡን ክፍል በማጠፍ 2 የተለያዩ ፕሮግራሞች በየ15 ቀኑ የሚቀርብ ፕሮግራሞችን ዘጋይቶ ወደ እናንተ አንደኛውን ፕሮግራም አድርሷል። ሌላኛውን ፕሮግራም ደግሞ ወንድሞቻችን ተዘጋጅተው ቀን ዕለቱን መድረስ እየተጠባበቁ ነው። ባለፈው ሮብ ያለፈው ፕሮግራም ላይ የሴቶች እህቶቻችን የሚያዘጋጁት ፕሮግራም በመልኩን ያማረ በጣም እጅግ አሪፍ ፕሮግራም አሳይተውናል። ያለፈው ሮብ ዕለት የሚመጣው ሮብ ደግሞ ኢንሻአላህ የመሻይኾቻችንን ታሪክ እንዴት አይነት በህይወት ዘመናቸው ያሳለፉትን እንዴት ነበር ከዲን ጋር
የነበራቸው በዲን እንዴት ነበር ኤክሰርሳይዝ ኢንተርቴን ያደረጉት የነበረው እዛ ከፍታ ላይ የደረሱበትን ሚስጥር ምንነትና ምክንያት በደንብ ያስገነዝበናል፣ ያስጨብጠናል፣ እውቀት ያስጨብጠናል ብለን የሚዘጋጅ ፕሮግራም ነው። ሁሉም ፕሮግራሞችን ለመከታተል ደግሞ የነጃሺ ሚዲያን የቲክቶክ ቻናል ፎሎ ማድረግ እንዲሁም ደግሞ ፕሮግራሞቹ ካለፉ በኋላ በየትኛውንም የነጃሺ ሚዲያ ፕሮግራም እንዲሁም ሼኻችን የሚሰጡትን ደርስ ጨምሮ ሁሉንም ፕሮግራሞች ለመከታተል የነጃሺ ሚዲያን የዩቲዩብ ቻናል ሰብስክራይብ ብታደርጉ እነዚህና መሰል ፕሮግራሞችን ለመከታተል ያመቻችኋል። እናንተም ሌሎች ደግሞ እንዲጠቀሙ ሼር እንዲሁም ደግሞ ሰብስክራይብ እንዲያደርጉ ብትጋብዙልን ከአጅሩ ተካፋይ የምትሆኑ ይሆናል። ኢንሻአላህ ፕሮግራማችን አሁንም ይቀጥላል። ሼኽ አቡ ሰፋን ዝግጁ ከሆኑ መድረኩ የነሱ ነው ማለት ነው ኢንሻአላህ። محمد اللهم صل على سيدنا المصطفى سر أخفى الحمد لله الولي الحميد الحمد لله المبدئ الموعد الحمد لله الباعث الشهيد الحمد لله الرحمن الواحد الحمد لله الباسط الودود الحمد لله العظيم الماجد الحمد لله الجواد الموجد الحمد لله الرحيم الرؤوف سيدي مصطفى زر أغفى اللهم صل على محمد اللهم صل على محمد سيدي مصطفى زر أغفى يا أول الموضوع في حضرة الأول يا أول الموضوع في عالم الأزل في حضرات الله قد ما لم تزل والله ما لك نظير ومثال يا أدم الأدم يا منزل التنزيل يا الله يا سنين والله ኔትወርክ አላስመድድ ማለት ኢንሻአላህ ሼኽ አቡ ሰፋን والله ላሰቡን መድህ ጀዛኩሙላህ ኸይረን ኸይር ጀዛችሁን አላህ ይክፈላችሁ። ከዚህ በላይ ጣፍጡልን ለማለት ዱዓ እናደርጋለን ኢንሻአላህ። እናንተም ዱዓ እንድታደርጉላቸው በአላህ ስም እንጠይቃለን። ፕሮግራማችን አሁንም ይቀጥላል። ማንኛውም ሸሪዓዊ ጥያቄ ያላችሁ አንድ ቁጥር እየጻፋችሁ እየገባችሁ መጠየቅ ትችላላችሁ። አሊያም ደግሞ በኮሜንት ሴክሽኑ ላይ ብታሰፍሩልን ጥያቄዎቻችሁን ለሼኻችን አድርሰን ምላሽ የሚሰጥበት ይሆናል ኢንሻአላህ። ፕሮግራማችን አሁንም ይቀጥላል። ለማስታወስ ያህል ምናልባት አዳዲስ የመጣን ካለን ሼኻችን 10ኛ ደርስ ነገ ከ3 ሰዓት ተኩል ጀምሮ በኢንጂነር ሸፈኹልዲን መሐመድ ራዚ የቲክቶክ ቻናል ላይ ቀጥታ ፕሮግራሙ የሚጀምር ይሆናል ኢንሻአላህ። እሳቸው ጋር ቀጠሯችን እንዲሆን እያስታወስን ፕሮግራማችን አሁንም ይቀጥላል። እህት ኑሪያ አንድ ጥያቄ ጠይቃ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼኻችን አንድ ሰው የጁምዓ ሶላት አለፈ ሊባል የሚችለው ሰላቱ እየተሰገደ በሰዓት ህምኑ ላይ ከደረሰ በኋላ ነው? የጁምዓ ሶላት በተለያየ ምክንያት ሰው ሊያልፈው ይችላል እንደሚታወቀው። ወላኪን ግን የኢማሙ ጋር አብሮ ከሰገደ በተለይ ኢማም መሐመድ ነው የሚባሉት ታላቅ ዓሊም ናቸውና እሳቸው ኪታብ አላቸው። ሲማሩል ያኒዕ የሚባል ኪታብ አላቸው። እዛ ሸራ ኪታባቸው ላይ እንዳስቀመጡት የጁምዓ ሶላት ሰውየው ተከትሎ ከሰገደ አንዱ ላይ እንኳን ከደረሰ የጁምዓ ሶላትነቱ ይቀጥላል ብለዋል። ቢያለምን ቀይድ ነው እሳቸው የገለጹት እዚህ ላይ። በዛ አይነት ሁኔታ እየተቀጣጠለ ሰውየው አንዱ እየሰገደም ያገኘዋል የሚል ገለጻ አላቸው ሄዶ ሰው መራገስ ስለሚችል። ወላኪን ግን የበለጠ የሚፈለገው ሩኩዑ ላይ የደረሰ ከሆነ ሰውየው አንድ ረካ አብሮ እንደሰገደ ይወሰድለታል የሚሉ ዑለማዎች ስላሉ በዛ አኳያ እንደዛ ይታይለታል። አለበለዚያ ግን የሚሰግደው ያው ካለፈው ማለት ነው የዙህር ነው የሚሰግደው 4 ረካ አድርጎ ይሰግዳል ማለት ነው። ይሄ ትንሽ የፊቅህ ኪታቦችም ላይ ትልልቅ የፊቅህ ኪታቦችም ላይ ያለ ነው። ለምሳሌ በፈተል ላይ ማግኘት ይችላል። ወከዛሊክ ሚንሃጅም ላይ ደግሞ ከነሸርሆቹ የተቀመጡ ናቸው። ስለዚህ ካለፈው ለምሳሌ ተሸሁር ላይ መጨረሻ ከደረሰ ሰውየው ማለት ነው የጁምዓ ሶላት ላይ የሚሰግደው 4 ረካ ነው፣ ዙህር ነው የሚሰግደው ማለት ነው። በተለይ ደግሞ መጠንከር ያለበት ሰውየው ጥንቃቄ መውሰድ ያለበት አንዳንድ ዑለማዎች ደግሞ የሚገልጹት ደግሞ ገለጻ አለ። ምን ብለው ነው የሚገልጹት? ያ ኹጥባው የተደረገው 2ቱን ረካዓዎች ከመወከል አኳያ ነው የሚል ስላለ በዛ ምክንያት ነው ያጠረው የሚል ገለጻ አላቸው ሰዎች አሉ። ስለዚህ ዑለማዎች አሉ። በእነዚህ ደግሞ መገለጽ ደግሞ ከሆነ ሰውየው ኹጥባው ላይ ካልተገኘም ሌላም መጨረሻ አካባቢ ላይ የደረሰም ከሆነ እንደዚህ አይነት ሂደቶች እንደሚያጋጥሙት ይናገራሉ። ምናልባት ይሄ ለየት ያለ ካንጸባረቁት ዑለማዎች ከመጥቀስ አኳያ ነው የማየት ካስፈለገ አብዱላህ አልዑመሪ
በዚህ ጉዳይ ላይ ወከዛሊክ ወንድማቸውም ይህን ሐሳብ ይደግፋሉ ማለትም አህመድ አልጎማሪ እንዲሁም አብዱላህ አልጎማሪ ሁለቱም የጎማሪ ላይ ያሉ የሞሮኮ ላይ ያሉ ትልልቅ ሙሐዲሶች ናቸው ዑለማዎች ናቸው ላኪን ግን የራሳቸው ደግሞ አገላለጾች አንዳንድ ይኖራቸዋል ከዛ አኳያ ጁምዓን በተመለከተ ያው ማይክሮፎኑ የማይሰማው ከሆነ ራሱ ሰውየው ኹጥባ ሳይሰማው ከቀረ እዛው መስጂድ ላይ ሆኖ ራሱ ካለ ያው ጁምዓ ሶላቱ ላይ ችግር እንደሚያመጣ ሁሉ የተቆሙበት ገለጻ አለ ይሄ ያው ለየት ካለ ከውቀት አንፃር ምን ይዘው ነው ላኪን ግን ሩኩዕ ላይ ከደረሰ ያው አብሮ አንድ ረካዓ ይወሰድለታል እንዲሁም ደግሞ ቀጣጥሎ መስገድ ይችላል የሚል አለ ግን ከዛ በታች ከሆነ ግን ባለው ያው ዙሁር መስገዱ ይፈልጋል ማለት ዙሁር ነው የሚሰግደው 4 ረካዓ ያደርጋል ሚንሃጅም ላይ በፈድልም ላይ ሸሩዕ ብዙ ሸሩዖችም ላይ ያለነው ፍቅህ ላይ ማዕሩፍ ነው በዚህ መልኩ የሚታይ ነው ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሐባ ሸኾቼ ጥያቄውንም ካላችሁ አንድ ቁጥር እየጻፋችሁ ወይም ኮሜንት ሴክሽን ላይ ጥያቄዎቻችሁን ብታሰፍሩ እና ጥያቄዎቻችሁን የምናስተናግድ ይሆናል ኢንሻአላህ ዘግይታችሁ የመጣችሁ ጥያቄዎቻችሁ ምናልባት አምልጧችሁ ከሆነ ያለፈው ሳምንት ጠይቃችሁ እሱን ነጃሺ ሚዲያ ዩቲዩብ ቻናል ላይ በማግኘት ትችላላችሁ ነገ ኢንሻአላህ ከአስር በኋላ የሚጫን ስለሆነ ይህ ፕሮግራም ማለት ነው ሌሎችንም ፕሮግራሞች ለመከታተል የነጃሺ ሚዲያን ዩቲዩብ ቻናል ሰብስክራይብ ብታስደርጉ ከአጅሩ ተካፋይና ሰምተን ለመጠቀም የሚረዳን ይሆናል ለሌላም ፕሮግራሞችን እንዲሁ ያመለጡን ፕሮግራሞች ደርሶች ከአጅሩ ተካፋይና ማለት ነው ፕሮግራማችን ይቀጥላል ምናልባት ከእንትኑ ጋር የተያያዘ አንድ እንትን ትዝ ብሎኝ ነውና እዛው ላይ እንትን ብትሉበት ከዚህ ጋር ምናልባት ከዚህ በፊት ጥያቄ ተጠይቆ ይሁን አይሁን አላውቅም ግን መርሐባ እሺ መርሐባ ወንድማሽ አንዴ እቺኛውን እንትን ልበልና የሚቀጥለው ላይ አስገባለሁ ጥያቄው ምንድነው ማለት የተያዘው ነገር የኢድ ሰላቶች ለምሳሌ ሲሰገዱ አረፋ ለምሳሌ ፈጠን ተደርጎ ይሰገዳል አይደል እንትን ይላል አንዳንድ ቦታዎች ላይ ከኢትዮጵያ ውጪ ባሉ ቦታዎች ላይ በተደጋጋሚ እንትኖች ላይ የኢድ ሰላቶች በተለያየ ወቅቶች ይሰገዳል ከወቅት ጋር አይጋጭም ወይ 5 ሰዓት ላይ ሁሉ 6 ሰዓት ሁሉ የሚሰገድበት አንዳንድ ቦታዎች አሉ ከኢትዮጵያ ወጣ ያሉ ቦታዎች ማለት ነው ይሄ እንዴት ይታያል እንደገና ደግሞ የጂዛው ጠየቅ የጁምዓ ሰላትስ ካለፈ በኋላ እንደገና ኹጥባ አድርጎ መስገድ ይቻላል ወይ በአንድ መስጂድ ይሄም ሌላ በተለይ ሰሜን አሜሪካ አውሮፓዎች አካባቢ እንደዛ የሚደረግ ነገር ሰምቼ ነበርና ከሸሪዓ አንግል ይሄ እንዴት ይታያል እሺ መርሐባ የመጀመሪያው ምንድነው የዒድ ሶላት ወቅቱ የሚል ነው ብዙ ገለጻዎች አሉ በኢማሙ አህመድ መዝሐብ መሰረት ያው ወቅት ዱሃ ላይ ነው የጁምዓ ሶላትም የሚል ገለጻ አላቸው ሐንበልያ የሆኑ ሰዎች ወይም ዑለማዎች ይህንን አይነት አቋሎች ሊከተሉ ይችላሉ ከዛ አኳያ ሊሆን ይችላል ይህንን እየፈጸሙ ያሉት ማለት ነው የሐንበልያ መዝሐብ መሰረት ላይ ያለ ስለሆነ በኢማሙ ሻፊዒ እና በሌሎቹ ደግሞ ቀውሎች ያው ያለው ምንድነው እንደሚታወቀው የጁምዓ ሶላት ወቅት ዙህር ላይ ነው የሚሰገደው ነገር ግን የዒድና የመሳሰሉትን ደግሞ አንዳንድ ገለጻዎች ደግሞ አንዳንድ አቋሎች ያሏቸው ዑለማዎች ምናልባት ወቅት ዱሃ ላይ በዛ ስለሚያመጡት ማለት ነው ከዛ አኳያ ሊሆን ይችላል ግን እንደሚታወቀው የዒድ ሶላቶች ያው ቀደም ብሎ የአረፋ ሶላት ይሰገዳል ይህም ከነብያችን አለይሂ ሰላቱ ወሰለም የተገለጸ ነው ኹጥባም ኢቃማም ሳይኖረው ይሰገዳል ይህም ከነብያችን አለይሂ ሰላቱ ወሰለም የመጣ ነው ሱሐባዎችም ሲፈጽሙት የነበረ ነው የጁምዓና ሶላት በተመለከተ ደግሞ ምናልባት አንድ መስጊድ ላይ ተዓዱድ አልጁምዓ ይባላል የጁምዓዎች መደራረብ ማለት ይሄ መቼ ነው የተጀመረው ሲባል አዲስ መጤ አካሄድ ነው ማለትም በሱሐባዎቹ ዘመን አልነበረም እንዲሁም በታቢዒዎቹ በኸሊፋዎቹ ዘመን አልነበረም በኋላ ላይ የመጡ ሰዎች ያው ደውላ በሚያስተዳድሩ መንግስታቶች ውስጥ ማለት ነው እስላማዊ አስተዳደር በነበረበት ጊዜ ብዙ ሰዎች ንጉሳኖች ይፈሩ ነበር ሙስሊሞቹ አንድ ላይ ተሰባስበው አንድ ጃሚዕ ላይ ሰግደው ህብረት የሆነ ነገር ቢያደርጉ በሚል የተለያዩ የፖለቲካዊ የአስተዳደራዊ ጉዳዮች ስለነበሩ ከዛ አንፃር ነው የተጀመረው ብለዋል ዑለማዎችን ደግሞ አስቀምጠውታል ማለት ነው ስለዚህ ከዛ አኳያ ነው የተጀመረው ይሄ እንደ አዲስ አይነት ገለጻ ነው የተጀመረው ወላኪን ግን በአንድ ከተማ ላይ ራሱ ባለው ጉዳይ ላይ ሳይቀዳደም ነው የሚሉ የተለያዩ ገለጻዎች አሏቸው ዑለማዎች አንዳንዱ ገራም ያደርጋሉ እዚህ ጋር ጠንካራም ያደርጋሉ ወላኪን ግን አንድ መስጂድ ላይ ሁለት አይነት ኹጥባ ተደርጎ መሰገዱን ግን አይደግፉም ይሄኛው ይሄን ደግሞ ውግዝ አድርገው ደግሞ የሚናገሩ ዑለማዎች አሉ ማለት ነው ስለዚህ በአንድ መስጊድ ላይ ሁለት ኹጥባዎች ተደርገው እንደገና ደግሞ ሁለት ሶላቶች አይኖሩም ማለት ነው ስለዚህ
ይሄ ሊታረም ይገባል። አንደኛ ማለት ነው። ይሄንንም የመሳሰሉትን ወስደው ተዓዱድ الجمعة ወይም ጁምዓ በአንድ አገር ላይ ተደጋጋሚነት በሚል በተወሳው ገለጻ ዑለማዎች ይሄን እንደ ቢድዓ ነው የቆጠሩት፣ ስህተትም ነው ብለው በወቅቱ ተቃውሞ ነበር። ወላኪን ግን ሙስሊሞች ብዙ ሲበዙ የተለያዩ መሳጅዶች ሲኖሩ ከርቀትም ከምንም አኳያ ሸርጦች አስቀምጠውለታል። ምን ያክል ሰው ደግሞ ጁምዓ መስገድ ይችላል በሚለው በዚህ ደግሞ 15 አቅዋል ይላሉ። የአቢ ሹጃ ሐሻን የሼኽ አልባጁሪ ወይም በጁሪ ይመለከት እስከ 15 አይነት አቅዋል አለው ብሏል። ሌሎቹ ደግሞ አንዳንድ ዑለማዎች ደግሞ አሉ እስከ 40 ድረስ አይነት አቅዋሎች አሉት ብሏል። በአቡ ሐኒፋም በኢማም ሻፊዒም የተለያየ ገለጻ ተሰጥቶበታል ማለት ነው። ስለዚህ ጁምዓ ሶላት ያው መዲና ከሄዱ በኋላ የተደነገገ ነው በሚል ሰፊ የሆኑ ሀተታዎች አሉ። ነገር ግን በተመሳሳይ ጊዜ ግን ሁለት ኹጥባዎች ግን አይኖሩም የሚለውን ግን ልናሰምርበት ይገባል። ትልልቅ የመዛሂብ ሙዕተመድ የሆኑ ቀውሎችም ይህንን ሲደግፉ አይታዩም፣ ሲያወግዙ ነው የሚታዩና በየትኛውም ሀገር ቢሆን የሸሪዓ ላይ ያለው ሂደት ይሄ ነው። ምናልባት ግን በአንዳንድ ሁኔታዎች ደግሞ ከዶሩራ ከምን አኳያ ደግሞ ፈትዋ በሀገሪቱ ላይ የተሰጠበት ይኖር አይኖር የማውቀው ነገር የለም። ይሄ የሀገሪቱ ሙፍቲና ሁኔታ የሚከተለው ወይም የሚገልጽበት ሁኔታ ቢኖርም ወላኪን ግን መዛሂቡ ላይ ገባለው ጉዳይ ግን አንድ መስጂድ ላይ ሁለት ኹጥባ ተደርጎ ሁለት በተለያየ ጊዜ አይሰገድም። በአንድ ላይ ነው ሊሰገድ የሚገባው። እንደውም ጃሚዕ የሆነ መስጊድ ይፈልጋል ነው የሚባለው። እንደውም አንድ ላይ ሁሉንም የሚሰበስብ ጃሚዕ ማለት ለማንኛውም ተራ መስጂድ ሳይሆን ለምሳሌ ዒድ ሶላት ምናምን የሚሰጋገዱባቸው ቦታዎች ሊኖሩ ይችላሉ። እዛ ቦታ ላይ ቢሰግደው ነው የሚመከረው የሚል ገለጻ አላቸው። እንደውም ሐታ አልአሕካሙ ሱልጣንያ ላይ አልኢማሙ አልማወርዲ ምንድነው የሚናገሩት የሱልጣኑ ራሱ ባለስልጣኑ የሀገሪቱ ራሱ እዛ ቦታ ላይ ይገኛል ብለዋል ማለት ነው። ያንን እንደሚመለከተው አስቀምጧል። በእስላማዊ አስተዳደር ሲያስተዳድሩ በነበሩበት ጊዜ ያሉትን ጉዳይ ሲጠቅሱ ማለት ነው። ስለዚህ አንድ የሚሰበሰብ መስጂድ ላይ ነው የሚመከረው። ከዛ ውጭ ደግሞ በተለያየ አስባቦች እንደዚህ አይነት ከተፈጸመ ግን አንድ መስጂድ ላይ ደብል እንዲሆን ግን ዑለማዎቹ አይደግፉም። ይህን ያለው አቋል። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼኻችን የእናንተን ጥያቄዎች አሁንም እያስተናገዱ ነው ያሉት። ማንኛውም ሸሪዓዊ ጥያቄ ካላችሁ አንድ ቁጥር እየጻፋችሁ እየገባችሁ መጠየቅ ትችላላችሁ። አሊያም ደግሞ በኮሜንት ሴክሽን ላይ ጥያቄዎቻችሁን ብታሰፍሩ ለሼኻችን አቅርበን እሳቸው ምላሽ የሚሰጡ ይሆናል። ወንድማሽ ያው የነጃሺ ሚዲያ የጀርባ አጥንት ከሆኑና በኢስላማዊ ትግል ብዙ አስተዋጽኦ ያበረከቱ ካሉ ወንድሞች መካከል አንዱ ነው። አባልና ወንድምና ወንድምና አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና ቆያችሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። አወለን መጀመሪያ ማለት የምፈልገው ጥያቄ ከመጠየቄ በፊት ነጃሺ ሚዲያ ኡስታዞቻችን ወንድም አብዱልሰታርም ሆነ እዚህ ማህበራዊ ሚዲያው ላይ በዚህ ዘርፍ ቲክቶክ ፕላትፎርሙ ላይ የማህበረሰቡን የእውቀት ክፍተት ዲናዊ እውቀት ኦር ዓለማዊ እውቀትን ለመሙላት ይህን ክፍተት ለመሙላት እያደረጋችሁ ያላችሁ ጥረት አላህ ኸይር ጀዛችሁን እንዲከፍላችሁ በዱንያም በአኺራ አላህ እንዲከፍላችሁ አላህን እለምናለሁ። አንድ ሁለት ጥያቄ ይኖረኛል። እዚህ ጥያቄ ላይ የመጀመሪያው ጥያቄ ምንድነው ከዘካ ጋር በተገናኘ ነው። ዘካ ሸርጡ ምንድነው? አንድ ሰው ዘካ ለማውጣት ምንድነው የሚጠበቅበት? ለማንስ ነው የሚገባው? ዘካ ተቀባዩ ምን አይነት ሰው ነው ብሎ ነው ሸሪዓ የሚያስቀምጠው? በሁለተኛ ደረጃ በሙስሊም አንድ ወንድ ልጅ ለማግባት ሲያስብ ምን አይነት ፎርማሊቲ ደግሞ እንትኖች ይጠበቁበታል? ብቁ ነው ተብሎ የሚባለው በሸሪዓ የተቀመጠው ምንድነው መስፈርቱ? ያ ተርሞችን ሰላም አላቃቸው ነው በአረብኛው። በሶስተኛ ደረጃ ዋናው ጠይቃለሁ ብዬ እስከዛሬ ያልጠየቅኩት ጥያቄ በአንድም ሆነ በሌላ ምክንያት ሰው ልጅ እንግዲህ ሰላትና ጾም ያልፉታል። እነዚህ ቀዳ የሆኑ የሰላትና የጾም ወቅቶችን አሁን ላይ ሆኖ ቀኑንም ባያውቀው እንኳን እንዴት አድርጎ ሊያወጣው ይችላል? አንድ ሰው ያለፉት ያልተሰገዱ ሰላቶችና ጾሞችን እንዴት አድርጎ ነው ቀዳ ሊያወጣ የሚችለው? ቀዳ ያለበት ሰው። መርሐባ ወአለይኩም ሰላም ወራህመቱላህ። ጥሩ ጥያቄ ነው። በዚህ ጉዳይ ላይ ዘካውን በተመለከተ ለስምንት ቡድኖች ይሰጣል። አላህ ሱብሓነሁ ወተዓላ ኢነመ ሶደቃት ብሎ ነው የጠቀሰው። ሶደቃት ማለት እዚህ ጋር ያው ዘካ ማለት ነው ብለው ዑለማዎች ተርጉሞታል። ስለዚህ ዘካን የሚመለከት ጉዳይ ነው። ስምንት ቡድኖች አሉ። እነዚህ ስምንት ቡድኖች የተጠቀሱ አሉ ቁርአን ላይ። በእነዛ አማካኝነት ለነሱ ይሰጣል ነው። ነገር ግን ዘካ ሲባል ብዙ አይነት ነው ያለው። ለምሳሌ ሁለት አይነት ዘካ አለ። የመጀመሪያው ዘካተል አብዳን እና ዘካተል ማል ይባላል። ዘካተል በደን ተብሎ የሚጠራው ወይም ዘካተል ፊጥር የሚባለው በሰውየው በራሱ ላይ ግዴታ ነው። የትኛውም አካል ህፃን ልጅ እንኳን ቢሆን ራሱ ረመዳንን ወቅት ካገኘ የረመዳንን አንድ ጊዜ የተወሰነ ቅጽበት ያክል እንኳን ቆይቶ ከሞተ ትልቅም ሰው ቢሆን ራሱ የረመዳንን ወቅት አግኝቶ ከሞተ ይህ ሰው ሲሞት ማለት ነው
ቤተሰቦቹ ያንን ይከፍሉለታል። ይሄ ዘካተል በደን ተብሎ የሚጠራው ዘካተል ፊጥር በማንኛውም ሰው ላይ ግዴታ ነው የሚሆነው ማለት ይሄ ማንኛውም ሰው የሚያወጣው አይነት ዘካ ነው። ግዴታ የሚሆነው ረመዳን ላይ በመኖሩ ምክንያት ነው። ረመዳን ሲጨርሱም ለተወሰነ ደቂቃ የሚያገኘው ለሰዓታት የሚያገኘው ከዛ ህይወቱ ቢያልፍ እንኳን ረመዳን ሳያጠናቅቅ ኢቭን ሌሊቱ ክፍል ላይ ራሱ ቢያገኘው እንዲሁም ደግሞ ረመዳን ዒድ ሳይኖርም ከሞተም ዘካተል አብዳን ወይም ዘካተል በደን የሚባለው ዘካተል ፊጥር ግዴታ ይሆንበታል ማለት ነው። ይሄ ደግሞ በኢማም ሻፊዒ መዝሀብ መሰረት ከሆነ የራሱን እህሉን ይሰጣል ብሏል። በአቡ ሐኒፋ መዝሀብ መሰረት ከሆነ ደግሞ ትልልቅ ሰለፎችም እንደሰሩበት በገንዘብ ይሰጣል ብሎ አስቀምጧል። ይሄ ለማንኛውም ሰው ላይ ያለ ነው፣ ህፃን ልጅም ቢሆን ትልቅም ቢሆን የትኛውም አካል ቢሆን ረመዳን በማግኘቱ። ሁለተኛ ደግሞ ዘካተል ማል የሚባል አለ። ዘካተል ማል ሲባል ብዙ አይነት ነው ያለው። ለምሳሌ ወርቅና ብርን የተመለከተ ከሆነ ኒሷብ ይሞላል ወይ ደግሞ የሚወጅበት ደረጃ ደርሷል ወይ ተብሎ ታስቦ ከዛ ላይ 1/40 ወይም ደግሞ በአሁኑ ዘመን የ2.5% አካባቢ ያለውን ሂሳብ ይከፍላል። ይሄ ዘካ ነው የሚያወጣው። ሌሎች አይነት ዘካዎች ደግሞ አሉ። ለምሳሌ ከብቶች ካለው ግመል ያለው ከሆነ ስንት ግመል ያለው ተብሎ እንደየግመሉ በሚወጅበት ቁጥር ልክ ማለት ነው ይሰጣል ማለት ነው። 25ም ሆነ ከዛ በላይ ራሱ ሂሳብ አለው። ወከዛሊክ ከብቶችም ካለው ደግሞ ስንት ናቸው ከብቶቹ ተብሎ ተቆጥሮ የሚሞላበት ወቅት ሲደርስ ከዛ ቁጥር አኳያ ይሰጣል። እንዲሁም ፍየልና በጎችም ከሆኑ ደግሞ እንደዛው። ሌላኛው ደግሞ አስራት የሚያወጣበት ደግሞ ሁኔታ ይኖራል። እንዲሁም ደግሞ በአጠቃላይ የንግድም ሆኑ በተለይ ንግድ ላይ ያለው አመት የሚዞር አይነት ሀብት ያለው ከሆነ በሱ አማካኝነት ሂሳብ ተመድቦለት እንደየመዝሀቡ የሚያወጣው ሂሳብ ይኖራል። ስለዚህ የንብረት ሲባል ይህንን የሚጠቁም ስለሆነ ነው። ወርቅና ብርን በተመለከተ ይህም ተብሏል። ወከዛሊክ ደግሞ አሁን ዘመን ላይ ያለውን ብርን በተመለከተ ደግሞ የሚገለጹ ብዙ አስተያየቶች ይኖራሉ። ስለዚህ በዚህ አይነት መልኩ ነው ዘካ የሚወጣው። እንዲሁም ደግሞ ለማን ይሰጣል ከተባለ ቁርአን ላይ እንደተገለጸው ለ8 ቡድኖች ይሰጣል። ከነዛ ውስጥ ምስኪኖችን ያካታል፣ መንገደኛው ነው በመንገድ ላይ ገዛ የሚፈልግም ሰው ያካታል። እንዲሁም ደግሞ አንዳንድ እስልምናን ገና ገብተው ያሉ ሰዎችንም እገዛ ከማድረግ አኳያ ደግሞ የሚጠቀስ አለ። እሱ ደግሞ ሌላ የፊቅህ ሰፊ ዝርዝር ይኖረዋል። በእነዚህ አማካኝነት ዕዳ ያለበት ሰው የመሳሰሉትን እንዲሁም ዘካ ለመሰብሰብ የፈለገ ሰው እና በዛ ላይ በኸሊፋው ተመድቦ እየሰበሰበ ያለ ሰው እነዚህን በተመለከተ የሚሰጥ ይሆናል ማለት ነው። ይሄ ዘካውን በተመለከተ ነው። ሌላውን ጥያቄ ኢንሻአላህ ድጋሚ ብታስታውሰኝ። ወንድማሽ ከሰላት ጋር የተያዘ ነው መሰለኝ ሁለተኛው ጥያቄ። ከዚህ በፊትም ተጠይቆ አይ ቲንክ የተመለሰ ይመስለኛል። ግን ማሽ እየሰማ ከሆነ ሁለተኛውን ጥያቄ ማስታወስ ትችላለህ፣ ካልሆነ ግን ወላሂ መርሐባ። ከዘውጅ ጋር በተገናኘ ሸሪዓ ያስቀመጠው መስፈርት አንድ ወንድ ልጅ ለማግባት ሲያስብ ምንድን ነው የሚጠበቅበት የሚለው ነገር አሁን ከመጣው መስፈርት ገመችና ኩሩላ ውጪ ያለው የሸሪዓ እይታ ምንድን ነው? መርሐባ። በዚህ ጉዳይ ላይ ብዙ ኪታቦች ተጽፈዋል። በተለይ ዑለማዎች ያስቀምጧቸው አሉ እና እነሱን ኪታቦች ማየት ይጠበቃል። ወላኪን ግን በሐዲስ ላይ ከተጠቆመው አኳያ የመጀመሪያው ምንድነው ሴቶች ትዳር ላይ ሊይዙበት የሚችሉበት መንገድ ብለው በአዳ በተለምዶ ሰው ያለበት ማለት ለምሳሌ ንብረት ያላቸው ከሆነ ከባለ ሀብቶች ጋር ይጋባል ሰው። እንዲሁም ደግሞ ቤተሰቦቿ ጥሩ የሆኑ ከሆኑ እንዲሁም ለዛ ተብሎ ትገባ ትችላለች። ውበትም ካላት ደረጃም ካላት ተብሎ ተገልጿል። ሌላኛው ግን ነብያችን ራሳቸው አለይሂ ሰላቱ ወሰለም የጠቆሙት ግን ምንድነው ከጋብቻዋ ጋር በኩል የዲኗን ነው መሰረት አድርገው ነብያችን ራሳቸው አለይሂ ሰላቱ ወሰለም የተናገሩት። ስለዚህ ሴቶች በተመለከተ ዲናቸው እንዲሁም ደግሞ አኽላቃቸው ምን ይመስላል ብሎ ማወቁ ተገቢ ነው። ይህንን ጠቁመዋል ማለት ነው ነብያችን ራሳቸው አለይሂ ሰላቱ ወሰለም። አንዳንድ ሱሐቦች ደግሞ ሲያናግሯቸው ማግባት ያለብህ ብለው ከጠቆሟቸው መካከል ራሳቸው እንኳን ነብያችን አለይሂ ሰላቱ ወሰለም ካገቧቸው መካከል ያው አብዛኞቹ አግብተው የፈቱ ናቸው። ሰይዳ አይሻ እሳቸው ግን አግብተው አልነበረም። ስለዚህ የትኛው ማግባት እንዳለባቸው ምርጫ ፈተው አናግረዋል ማለት ነው። ይሄ ነው ያለው ጉዳይ። ሌላኛው ደግሞ ማግባት ሲፈልግ በምን አይነት ሸርጥ ማስቀመጥ አለበት የሚባለው አንዳንዶቹ ከጠቆሟቸው መካከል ዲናቸው በተለይ ሚስት ሸርጥ ተብሎ 5 ነገሮች ተቀምጠዋል። አንዳንዶቹ ምን መሆን አለበት ለምሳሌ ከዒባዳም ጋር በተገናኘ ብዙ መስፈርቶች ያስቀምጣሉ። ይሄን ኢንሻአላህ ወይ በዝርዝር በግል እናወራዋለን። ግን 5 መስፈርቶች ተቀምጠዋል ብለው ዑለማዎች ያስቀምጠዋል እና እነሱ ላይ ማየት ይጠበቃል አንድ ሰው። ዞሮ ግን አኽላቅ ያላትና መልካም የሆነ ቤተሰብ ያላት መልካም
ተግባራዊ ምክንያቱም ሰውየው ሲጋባ ከአማቾቹ ወይ ደግሞ ከሌሎችም ማህበረሰቦች ጋር አብረው የሚጋቡበት ሁኔታ ይኖራልና አንድ ሰው ብቻ ጋብቻ ሳይሆን ቤተሰቦቻቸውንም ማየት አስፈላጊ ነው እና ያንን ሂደቶች አይቶ መሄድ ነው። ነገር ግን አንዳንድ ጊዜ ቤተሰቦቻቸው ጥሩ ሆኖ ደግሞ ልጆቹ ጥሩ ላይሆኑ ይችላሉ። እሱ ሌላ ጉዳይ ነው። ወልከዛሊክ ደግሞ ልጆቹ ደግሞ መልካም ሆኖ ደግሞ ቤተሰቦቻቸው እንደዛ ላይሆኑ ይችላል። ወላኪን ግን በጥቅሉ ያው ዲን ላይ ያላቸው ነገር ምክንያቱም የአኺራ ጉዞ ስለሆነ መንፈሳዊነቱን ማስጠበቅ አስፈላጊ ነውና ከዛ አኳያ ዑለማዎችም አንስተዋል ማለት ይቻላል። ግን በዝርዝር ማየት ካስፈለገ ብዙ ኪታቦች አሉ በዚህ ጉዳይ ላይ የተጻፉ በተለይ በኢብኑ ማናቸው ኢማሙል ባጁሪ ኪታብ አላቸው። ኢማሙል ባጁሪ ትልቅ ዓሊም ናቸው። እሳቸው ኪታብ አላቸው በዚህ ጉዳይ ላይ ስለነሱ አህካሞች የተናገሩበት እሱን ማየት ይቻላል። ወከዛሊክ ደግሞ አህካሙን ኒሳ የሚባል ኪታብ አለ። አንዳንድ ምክሮችና ሂደቶችን እዛ ላይ ሊያገኝበት ይችላል። ኢብኑል ጀውዚ የጻፉትም ማለት ነው። እነዚህን የመሳሰሉ ጉዳዮች ላይ ሲመለከት ያው ብዙ ነገሮች ይረዳል የሚል ነው። ኢንሻአላህ የሶላቱ ጥያቄ ካለ ደግሞ እዚሁም እንቀጥላለን ኢንሻአላህ። መርሐባ ሸሆቼ፣ ምናልባት ከሰላቱን ያልሰማ ሰው ሊኖር ስለሚችል ደግሞ አጠር አድርገው ቢመልሱልን። የሰላቱ ምንድነው? ቀዳ ሰላት ያለበት ሰው እንዴት ነው? ቁጥሩን አያውቀውም፣ ግን ቀዳ አለበት ብዙ ሰላት ያልሰገዳቸው ማለት ነው። እሱን እንዴት ነው መክፈል የሚችለው የሚል ነው። መርሐባ። የአንደኛ ምን ያክል አለብኝ ብሎ አነስተኛ ከሆነ 5 የመሳሰሉት ከሆነ ወቅቶቹን ጠብቆ ይሰግዳል። ካለበለዚያ ግን ለምሳሌ ጾም ሆነ እንትን ካለበት ያንን አውጥቻለሁ የሚለው እስከሚደርስ ድረስ መጾም ይችላል። በዛም ደግሞ ሶላቱን ደግሞ ተጠናቅቆ አውጥቻለሁ ብሎ እስከሚለው ድረስ መስገድ ይችላል። ነገር ግን አንዳንድ ዑለማዎች ደግሞ የሚያስቀምጣሉ። ለምሳሌ የበስመላን ኪታብ ስለ በስመላ የጠቀሱበት አህመድ አልጉማሪ የሚባሉ ሙሐዲስ አሉ። አንዳንድ ለየት ያሉ ሐሳቦችንም እሳቸው ይጠቅሳሉ። እዛ ላይ ሄዶ ማየት ከፈለገ አንድ ሰው ኢስቲግፋር ማድረግ ይጠበቅበታል የሚል ዘገባ ደግሞ ያስቀምጣሉ ማለት ነው። ምናልባት አስፈላጊ ከሆነ አተዕሊቅ አለል ሚፍታህ ሊባብ ኒካህ የሚል ኪታብ አለ። እሳቸው የሼክ መሐመድ ኢብኑ ሳሊም ኢብኑ ሐፊዝ ኪታብ ነው። የመኑ ዓሊም ናቸው። ሴቶች በምን አይነት መልኩ መምረጥም እንዳለብን እዛ ላይ ዝርዝር ያስቀምጣሉ። ማስቀመጥ ካስፈለገ ማለት ነው። በሶላቱ ጉዳይ ግን ቀዷ ነው ሊያወጣ የሚገባው። ቀዷ ደግሞ አለ ይታወቃል፣ በዑለማዎች ዘንድ የተገለጸ ስለሆነ ይህን ማውጣት አለበት። ከዛሊክ ደግሞ ከሱ ጋር የምትመጣጠን ቢሆን ሴት ማግባት ካለበት እንደዛ ነው የሚሆነውና ወቅቶቹን ችያለሁ እስኪል ድረስ መስገድ አለበት። ችያለሁ አጠናቅቄያለሁ እስከሚል ድረስ እንዲሰግድ ይመከራል። ይሄ ቀዷ ከማውጣት ለዚያ ደግሞ ቁጥሮቹን የማይኮነ ደግሞ በተገኘው ልክ እየሰገደ ሁለተኛ ደግሞ ኢስቲግፋርም እያደረገ እንዲቀጥል ነው ዑለማዎች ያስቀመጡት። ይህንን ነው ማድረግ ያለበት። ወላኪን ያው ሶላት ብዙ ሊያልፈውም እንትን ላይ ይገባል። ማሳለፍ ወቅቱን እያወቁ እሱ ትልልቅ ወንጀል ስለሚሆን እዚህ ላይ ጥንቃቄ ያስፈልጋል። ከዛሊክ ሙሉ ሶላትን እርግፍ አድርጎ ደግሞ ታሪክ ሶላት የሆነ ሰው አንዳንድ ዑለማዎች እንደሚናገሩት የሁስነል ኺታሙን ሊያሳጣው ይችላል። መልካም ፍጻሜ አሟሟቱ ላይኖረው ይችላልና ከዛ አኳያም ሶላት ብዙ መፍትሄ ያለው ጉዳይ ስለሆነ ዒባዳነቱ እንዳለ ሆኖ እንዲሁም ደግሞ ሶላቱ በትክክል ያማረ ከሆነ ከሐራም ነገሮችም እንደሚከለክለው ቁርአንም ላይ ተጠቁሟል። ስለዚህ እሱን ፋይዳ ለማግኘት የበለጠ ትግል ማድረግ አለበት። ያካሉ ደግሞ ሱና ሶላቶችን ማብዛት አለበት። ለምን አኺራ ላይ ከፈርዶቹ የሚያንስ ከሆነ ከሱና ሶላቶቹ የሚጨምርለት ያንን የሚገልጽ ሐዲሳዊ መልእክቶች ስላሉ ኸይር ነገሮችን ማብዛት ተገቢ ነው። ኢስቲግፋሩም ሳይረሳ ማለት ነው። ይሄ ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼኻችን ጀዛኩሙላህ ኸይረን ይሰጡላል ማብራሪያዎች ለጥያቄዎቻችን ምላሽ እየሰጡ ስለሆነ እየተከታተላችሁ ያላችሁት ነጃሺ ሚዲያ ዘወትር አርብ ከ3 ሰዓት ጀምሮ ይዞላችሁ የሚቀርበው የፈትዋ የጥያቄ ፕሮግራም ነው። ማንኛውም ሸሪዓዊ ጥያቄዎች የሚመለሱበት ፕሮግራም ነው። ዘወትር አርብ ከ3 ሰዓት ጀምሮ የሚቀርብ ነው። አዳዲስ ፕሮግራሞች ነጃሺ ሚዲያም ይዞላችሁ መጥቷል። የሮቡ በየ15 ቀኑ የሚቀርብ የሴቶች የተለያዩ ርዕሶች ላይ የሚወያዩበት የሚያስተምሩን ፕሮግራሞችን ይዘውልን ይቀርባሉ። እንዲሁም ደግሞ በሌላኛው ሮብ እንዲሁም ደግሞ በየ15 ቀኑ የመሻይኾቻችንን ቂሳ እዚህ ከፍታ ላይ እንዴት እንደደረሱ የነሱን የዲን እንዴት በዲን ላይ የነበራቸውን ጥረት ትጋት የምንማርበት መሻይኾቻችንን የምናውቅበት የበለጠ ቅርብ
ሆነን ደግሞ የነሱን አርያ ለመከተል የነሱን ታሪክ የምናይበት ፕሮግራም ይሆናል። ወንድምና እህቶቻችን ይህን ፕሮግራም ልዩ ለየት ባለ መልኩ አዘጋጅተውልን ኢንሻአላህ የሚቀጥለውን ሮብ እየተጠባበቁ ይገኛሉ። እናንተም ተጋብዛችኋል መሰል ፕሮግራሞችን ለመከታተል የነጃሺ ሚዲያን የዩቲዩብ ቻናል ሰብስክራይብ ብታደርጉ እንዲሁም ደግሞ የነጃሺ ሚዲያን የቲክቶክ ቻናልም ፎሎ ብታደርጉ እነዚህን ፕሮግራሞች በቀጥታም ሆነ ካለፋችሁ በኋላ ለመከታተል ያመቻችኋልና ፎሎ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ለፈትዋ ጥያቄ ማንኛውም ሰዓት ጥያቄ በተጫረባችሁ ሰዓት በቴሌግራም ቻናል ሰርች ብታደርጉት ነጃሺ ሚዲያ ብትሉ ይመጣል። እዛ ላይም ጥያቄ መላክ ትችላላችሁ። ኢንቦክስ ብታደርጉልን ትችላላችሁ። የነጃሺ ሚዲያን የፌስቡክ ቻናልም ፎሎ ወይም አድ ማድረግ አትርሱ። በኢንስታግራም አለን፣ በትዊተርም ኢንሻአላህ ገብተናል። አሁን ኤክስ የሆነው ማለት ነው። በሱ ላይም መከታተል ትችላላችሁ። እንዲሁም ደግሞ ሼኻችን ኢንጂነር ሸፈቅዱዲን መሐመድ ራዚ የጀመሩት ደርስ አለ ቅዳሜ ከ3 ሰዓት ተኩል ጀምሮ በራሳቸው በዚህኛው የቲክቶክ አካውንታቸው ላይ ቀጥታ ከ3 ሰዓት ተኩል ጀምሮ 10ኛውን ክፍል አልহামዱሊላህ ረቢል ዓለሚን 10 ክፍል ደርሰናል። ነገ 3 ሰዓት ተኩል ጀምሮ ትምህርታቸውን የሚያስተምሩን ይሆናል ማለት ነው። በማንኛውም ሰዓት ጥያቄ ካላችሁ ኢንቦክስ ብታደርጉልን ጥያቄዎቻችሁ እንደዚህ ይመለሳሉ። ካመለጣችሁም በዩቲዩብ መከታተል ትችላላችሁ ማለት ነው። ሼኻችን እንደ ሁልጊዜው ሁሉ ዛሬም የእናንተን ጥያቄ ደከመኝ ሳይሉ ምላሽ ሰጥተዋል። ኢንሻአላህ ኸይር ጀዛቸውን አላህ ይክፈርላቸው፣ በእውቀት ላይ እውቀት እንዲጨምርላቸው፣ ረጅም ሐያት የጣፈጠ ህይወት እንዲሰጣቸው አላህን እንለምናለን። እናንተም በዱዓችሁ በማንኛውም ሰዓት ታስታውሱ በዱዓችሁ እንዳትረሷቸው አደራ አማና እንላለን። እናንተም እዚህ መታችሁ ፕሮግራማችንን ስለተከታተላችሁ ፎሎ ታፕ ኮፒ ሊንክ እያደረጋችሁ ስለተቀማመጣችሁ ኮፒ ሊንክ ሁሉ ጊዜ ያስፈልገናል። እንደዚህ አይነት ነገሮች ላይ የተለያዩ ይህን ፕሮግራም እንዲሄድ የማይፈልጉ ሰዎች ሪፖርት ያደርጋሉ። የዛሬው ደግሞ በጣም ትንሽ ባስ ያለ ነውና ኮፒ ሊንክ እንድታደርጉ አደራ እንላችኋለን። መታችሁ ታፕ ኮፒ ሊንክ እያደረጋችሁ ስለተቀማመጣችሁ ጥያቄ ስለምትጠይቁን ሁሉ ጊዜ ነጃሺ ሚዲያ ምርጫችሁ ስለሆነ እጅግ አድርገን እናመሰግናለን። ከልጀዛችሁን አላህ ይክፈላችሁ። የሚቀጥለው የዛሬ የፊታችን እሁድም የውይይት ፕሮግራም ይኖረናል። ባለፈው የጀመርነው ትልቁ ሰው የሚለው ክፍል 2 ፕሮግራም ኢንሻአላህ የሚቀጥለው የፊታችን እሁድ ይዘን እንቀርባለን። ነገም የሼኻችን ቤት ያው ደርሶ 10ኛው ክፍል ከ3 ሰዓት ተኩል ጀምሮ የሳቸው የቲክቶክ ቻናል ላይ ኢንሻአላህ ቀጥታ የሚተላለፍ ይሆናል። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሁሉ ጊዜ እንደምንለው ሁሉ በረሱላችን አለይሂ ሰላቱ ወሰላም ፍቅር በስተን በመንገዳቸው ጸንተን እንቆማለን። ይህ የነጃሺ ሚዲያ መሪ ቃል ነው። የእውነት ድምጽ የሆነው ነጃሺ ሚዲያ ሁሉ ጊዜ እናንተን ፍላጎት ለማሟላት ሌት ተቀን ደከመኝ ሳይል ፕሮግራሞችን ለማቅረብ በተቻለው ቀድር እየሞከረ ነው ያለው። እናንተም በዚህ በኮፒ ሊንክ እንዲሁም ሌሎች በማጋራት ደግሞ እንድትተባበሩን አደራ እያልኩኝ የዛሬው ፕሮግራማችን እዚህ ላይ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰናይ አዳር፣ መልካም ምሽት። Media, the